بعقل بالزبن يتحللنا بسرعة. ሰላም ክብራትና ክብራን የቀንደል ቲቪ ተከታታዮች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ በሁለተኛ ክፍል ፕሮግራማችን ከአቶ ጴጥሮስ ርዕሶም ሰለሞን ጋር የምናደርገው ክፍል 2 ይቀጥላል። ፕሮግራማችንን እንድትከታተሉ አክብሮት እንጠይቃለን። ጤና ይስጥልኝ። ከዛ በኋላ ከሽረ እንዳስላሴ የመደምሰስ በኋላ ቀጥታ ወደ አዲስ አበባ ነበር የነበረው ጉዞ እና የአዲስ አበባ ጉዞ ወደ አዲስ አበባ ለመቋጠር ወይ ደግሞ 4 ኪሎ ለመቋጠር የነበረው ጉዞ እንዴት ነው የሚገመገመው? ከእናንተ ጋር የትግራይ ሰራዊቶች ነበሩ እዛ ቦታ ላይስ? እሺ፣ ግን ያ ከማለቴ በፊት አንዳንድ ነገር ላስታውስ ፈልጋለሁ። ትግራይ ነፃ እንደወጣች ወያኔ ሁሉ ጊዜ ለተጋዮችም ነው የሚያስተምራቸው፣ እኛ የትግራይ ነፃ አውጪ ነን፣ ከትግራይ በኋላ የሆነ ኃላፊነት የለንም። ስሙ ደግሞ እንደዛ ነው፣ ሓርነት ትግራይ የሚል ነው። እና ትግራይ ነፃ እንደወጣች ብዙዎች ታጋዮች አሁን ስራችን ፈጽመናል ብሎ ትጥቃቸው አረግፎ ወደ ቤታቸው ሄዱ። ሻዕቢያ ደግሞ አይ ለወያኔ አለው፣ አንተ ኢትዮጵያዊ ነህ፣ እዚህ ትግራይ ቁጭ ብለህ የምታመጣው ምንም ነገር የለም እና ወደፊት መራመድ አለብህ ተባለ። ከዛ በኋላ በስዋዕት እየተባለ ትጥቃቸው እንዳያራግፉ ተደረገ። ትጥቃቸው ያራገፉ ደግሞ ተመልሶ ትጥቃቸው እንዲታጠቁ ተደረገ። ግን ችግሩ ምን መጣ? የአቅም ኃይል ነው። ኢትዮጵያ የሚያህል ሲሄዱ ትንሽ ኢትዮጵያ ሰፊ ነው። ችግሩ ደግሞ ምንድነው? ለምሳሌ እኛ ስናጠቃ ድል ስናደርግ ብዙ ወጣት ወደ ትግል ሜዳ ይመጣል። ስሜት ነው። በዛ መጠን ደግሞ አቅማችን ይጎለብታል። ሌላ ይሄ የናደው እዝ ከነመሰስን በኋላ በመጋቢት በ12 ግንቦት 1988 የደርግ ሰራዊት በሽብ የምትባል መንደር ከባድ ወንጀል ሰራ። ህዝቡን ተከበበ እንዳይወጣ። 400 ትንፋሽ በአንድ ጠዋት እዛ አለቀ። በጥይት የሚገደል በጥይት ተገደለ። ለማምለጥ የሞከረ በታንክ ተጨፈለቀ። እናቶች ልጆች ፈርተው በቤታቸው የገቡ በውስጥ እያሉ ተቃጠሉ። እያንዳንድ ቤት እሳት ለኮሱበትና የወጣ ሰው የለ። ወይ በቤቱ ተቃጥለዋል፣ ወይ በጥይት ተገድለዋል፣ ወይ በሳንጃ ሆዱ ተtorትረዋል፣ ወይ ሲያመልጥ ደግሞ በታንክ ተጨፍልቀዋል። ይሄ በሆነበት ሰዓት የኤርትራ ህዝብ ይሄ ከሰማ ወደ ኋላ አይልም። ቅራኔ፣ ቁጭት አለ። ቁጭት ነው ይሄ የሚፈጥረው። ይሄ የሰማ ወጣት ቤቱ ቁጭ አይልም፣ በቀጥታ ነው ወደ ትግል ጎራ የሚሄድ እና ድል ብቻ ሳይሆን ይሄ መሰለ በተለያየ ጊዜ ጭካኔዎች ተፈጥረዋል። ጭካኔ በተሞላበት ስራ በተሰራ ቁጥር ደግሞ በብዛት የኤርትራ ወጣት ወደ ትግል ጎራ ነው የሚሄድ። ይሄ ወያኔ በደንብ ያውቀታል። እና በ22 ሰኔ የሆነ አንድ ስክሪፕት ነበረች፣ ድርሰት ናት፣ ትደርሳለች። ይህች ድርሰት በተግባር መፈጸም አለባት። ምክንያቱ ወያኔ የአቅም እጦት ነበረበት። በፍላጎቱ ወደ ትግል ጎራ የሚሄድ ወጣት ታጣ እና ለሱ ለመቀስቀስ አንድ ስራ መሰራት አለበት ተብሎ አንድ ድርሰት ተደረሰ። ተዋናይ፣ የፊልም ቀራጭ፣ ቅርጽ የሚቀርጹ ሁሉ ተዘጋጀ። ይህች ፍጻሜ የሚደረግበት ቦታ ሀውዜን ናት። የሀውዜን ምን ነው የተደረገ? ሀውዜን የገበያ ቀን አላት፣ የደራ ገበያ። አሁን ምን ነው ፕሮፓጋንዳ የመጣ? ፕሮፓጋንዳ ሳይሆን የወያኔ መሪዎች በዛ ቀን የገበያ ቀን በሀውዜን ከተማ
ስብሰባ እንደሚያደርጉ ተብሎ ሾልኮ ወደ ደርግ እንዲደርስ ተደረገ። ያ መረጃ በደርግ ደረሰ። ደርግም ተማመነ። የወያኔ መሪዎች በዚህች ቀን የገበያ ቀን በሐውዜን ስብሰባ ያደርጋሉ ተባለ። ደረሰ ሰዓቱ። የወያኔ የፊልም ቀራጭ ተዘጋጁ። ከጠዋት ቦምብ የሚጥሉ አውሮፕላኖች፣ ጄቶች ሚግ 21 እና 23 መጡ። ቅርብ ሲመጡ በቪዲዮ ተቀርጸዋል። ወያኔ ቪዲዮዎች ቦምባዎች ወደ ገበያ ሜዳ ሲጣል ተቀርጸዋል። የቀረ ነገር የለም። ይሄ የሚሆን የተዘጋጀ የቪዲዮ ቀራጽ እንጂ ዝም ብሎ አንደበት የተደረገ ነገር አይደለም። እና ይሄ አሰቃቂ ሁኔታ ነው እዛ የተፈጠረ ማለት ነው። ብዙ ሰዎች እዛ ሞቱ። እስከ 1800 የሚያህል ሰው ሞተ። እስከ 2500 የሚያህል ሰው ቆሰለ። ወያኔ እንዳቀረበው ሪፖርት ማለት ነው። ያ ፍጻሜ ከተፈጸመ ደግሞ ለህዝቡ ኢንተርቪው ተደረገ። ምን ተሰማህ እየተባለ በዚህ የጭካኔ ስራ ደርግ በፈጸመው አንተ እንደ ትግራዋይ ህዝቡን ሞተዋል፣ ቆስለዋል እና ምን ተሰማህ ሲባል ህዝቡ ደግሞ እያለቀሰ ስሜቱ ገለጸና ሁሉ በቪዲዮ ተቀርጸዋል። ከዛ ኤዲት ተደረገ። ከዛ በእያንዳንዱ መንደር በትግራይ እየሄዱ በቪዲዮ ለህዝቡ አሳዩት። ህዝቡ ተነሳሳ። ብዙ ወጣቶች ወደ ወያኔ ሄዱ እና በሐውዜን በህዝባቸው ባደረጉት ጥፋት ወጣት እንዲሰለፍ አደረጉ። ይሄ በጣም የሚያሰቅቅ ስራ ወያኔ የሰራው ስራ ለማለት ነው። እና ኋላ የጠየቀኝ ነው የህዝባው ግንባር ያደረገው ዝግጅት ቀላል አይደለም። ምክንያቱም እንዳልኩ ነው የወያኔ መሪዎች ያች ኮምፓስ እና ካርታ አጣምሮ ወይ አዋህደው ማንበብ አይችሉም። አንዳንድ ካርታ ትንሽ ማንበብ ይችላሉ። ካልሆነ ኢትዮጵያ ሰፊ ነው፣ ለም ጫካ ነው፣ ጥቅጥቅ ያለ ነው። ደግሞ ኮረብታ፣ ጋራ፣ ሸንተረር ሁሉ የሞላበት ነው። ተዋጊ ሲባል ደግሞ መንገድ እንደ ተሽከርካሪ መንገድ የሚሄድ አይደለም። በሆነ መንገድ አቋርጦ መሄድ አለበት እና ያ ሰፊ ቦታ ደግሞ ስታየው አስቸጋሪ ቦታ ወያኔ ብቻው ሊሄድ አይችልም። እገዛ ያስፈልገዋል፣ ከባድ እገዛ። አሁን ምን ነው የተደረገ? አሁን ሜጀር ጀነራል ሮሞዳን አዊሊያ የሚባል አለ። እሱ የላይኛው መሪ ነው። ይህ ሰው የተካነ እውቀት የሚሊታሪ ያለው ነው። አጋርና ከባድ ብረት በሁለቱ አጣምሮ የመምራት ብቃት ያለው። ሌላ ወደ በርሄ የምንለው አለ። በሱ ስር ደግሞ ኮማንዶ የምንላቸው አሉ። ሀንደሳ የሚባል አለ። ይሄ ፈንጅ የሚያጠምዱና የተጠመደ ፈንጅ የሚያወጡ ናቸው። ሌላኛው ስለያ የሚባል አለ። ይህ ኃይል ደግሞ ጥናት የሚያደርግ ነው። በጠላት ካምፕ ገብተው አስፈላጊ ጥናት አድርገው የሚመለስ መረጃና ማስረጃ የሚያመጣ ኃይል ነው። ከባዱ መሳሪያ ደግሞ አለ። ብርጌድ የሚያህል ነው ከባድ መሳሪያ። ዙ 23 የታጠቀ ታንኮች የታጠቀ ከባድ መሳሪያዎች ሁሉ ቢኤም 21 130 ሚሊ ሜትር 122 ሚሊ ሜትር የታጠቀ ግዙፍ ኃይል ነው። እንደ ኃይል ግዙፍ ኃይል ነው። እንደ ሰው ደግሞ የተመረጠ ራሱ ችሎ የሚሄድ መንገድ የሚመራ ያ ሀንደሳ የምንለው የሆነ የሚሰራው በካርታ ነው የሚያጠቀው ምልክት የሚያደርገው የት ቦታ ነው ፈንጅ የቀበረ በካርታ ያስቀመጠ ነው የሚሄድ። ከየት ቦታ ነው የተጠመደ ፈንጅ ያወጣ በካርታ እያመለከተ የሚሄድ ነው። ተራ የሀንደሳ ሰው ነው የሚል እና ካርታ ይዞ በሆነ አቅጣጫ ለመምራት ብቃት ያለው። የስለያ ሰዎች ደግሞ ሁላቸው ካርታና ኮምፓስ አዋህደው መንገድ መምራት የሚችሉ ናቸው። ይሄ ከባድ መሳሪያ ሰዎች ደግሞ እንደዛ ነው። ከባድ መሳሪያ ስትተኩስ በካርታ እያነበብክ ነው። ኤሌቬሽን አለ፣ ርቀት አለ፣ ሁሉ የምታገኘው በካርታ ነው።
ይሄ አጣምረው ነው ታርጌቱ የሚያገኙት እና በአጠቃላይ ብዛቱ ሳይሆን አይነቱም ሁሉ ካርታና ኮምፓስ አዋህዶ መንገድ መምራት የሚችል ኃይል ነው የህዝባዊ ግንባር እና በሶስት አቅጣጫ ነው የተካፈሉ። ሶስት ምድብ ነበራቸው። በሶስት አቅጣጫ በምዕራብ የሚሄድ አለ፣ በምብራቅ የሚሄድ አለ፣ በመካከል ደግሞ የሚሄድ አለ። የወያነ ኃይል ደግሞ በሶስት የተከፋፈለ ነው እና ለነሱ ማን ነው የሚመራቸው ካልከኝ በሻዕቢያ እየተመሩ ነው። የት ነው የሚያጠቁ? የኛ የስለያ የሃንደሳ ሰዎች እስከዛ የጠላት ምሽግ የሚያስገቧቸው የሚመራቸው የሻዕቢያ ሰዎች ናቸው። ያ ኮማንዶ የሚባል የተለየ ስራ የሚሰራ ነው። ወያኔም አያውቅም ስለ ኮማንዶች የሚሰሩት። አስፈላጊ የሆነ ቦታ ሄደው መጥተው ይመለሳሉ። በዚህ መንገድ ነው እስከ አዲስ አበባ ስንሄድ ወያኔ እየተመራ በሻዕቢያ እየተመራ እየታገዘ ነው አዲስ አበባ የገባ እና አዲስ አበባ ከገቡ ምን ነው ያደረጉ? ቤተ መንግስቱ የሻዕቢያ ሰዎች ነው የተቆጣጠሩት። የመከላከያ መሳሪያዎች፣ ጽሕፈት ቤት የሻዕቢያ ኮማንዶዎች ነው እዛ የገቡ ማለት ነው። ይሄ ሁሉ ካደረጉ ወያኔ እንደገባ ምን ነው ያደረገ? እኔ በትክክል ቦታው አያውቀውም፣ አንተ ታውቀዋለህ። ሳንዳፋ የሚባል ቦታ አለ። ከአዲስ አበባ ውጡና ሳንዳፋ ሂዱ ተባሉ። ለምን አንሄድም? ሌላ ያደረገ ወያኔ ጥፋት ምንድን ነው? ያለ ውጊያ አዲስ አበባ ተይዛ እንዳይባል በአዲስ አበባ መካከል ውጊያ ከፈቱ። በዛ ሰበብ እዛ የነበረ ግምጃ ቤት የጦር መሳሪያ የነበረበት ቡምባ ጥይት የነበረ ተቃጠለ። ያ ሆን ብሎ ወያኔ የፈጸመው። ወያኔ በዛ ደስተኛ ነው። ምክንያቱ ብርሃን ፈነደቀ፣ በቃ ወያኔ ተዋጋ ማለት ነው። ይሄ ያደረጉት መጥፎ ስራ ነው። ወደ ሳንዳፋ ግን የኛ ሰዎች አንወጣም። ለምን ነው እንደዛ የተፈለገ? ሻዕቢያ ነበሩ እንዳይባል ነው። ይህ ሁሉ ኃይል መርቶ አዲስ አበባ ያስገባቸው ኃይል ጠቅልሎ ወደ ሳንዳፋ እንዲሄድ እዛ አለ ካምፕ መሰለኝ እዛ እንዲታጎር ከዛስ በአውቶቡስ ተጭኖ ወደ ኤርትራ እንዳይሄድ ህዝብ እንዳያቸው ሁሉ ይሄ የቤታችነት ስሜት የፈጠረ ነው። ሁሉ ጊዜ ይህች የቤታችነት ስሜት ከወያኔ ሲጀምር ትግል እስከ መጨረሻ አዲስ አበባ እስኪገባ ያቺ የቤታችነት ስሜት ስላለች ሁሉ ጊዜ የሚያስቡት መጥፎ ስራ ነው ሁሉ ጊዜ እና በዚህ አኳን ነው የነበረና ግን ሻዕቢያ ከአዲስ አበባ አልወጣም፣ ሊወጣ አይችልም። ማን ሊጠብቃት አዲስ አበባ? ቤተ መንግስት ማን ሊጠብቀው? ኮማንዶዎች እኮ ነው እዛ የነበሩ እስከ መጨረሻ። የኛ ሰዎች ነው ቤተ መንግስት የጠበቁት። መለስ እዛ ያለ እኮ የሚጠብቀው እኮ የወያኔ ሰው አይደለም፣ አያምኑትም። የሚያምኑት የሻዕቢያ ኃይል ነው እና የሻዕቢያ ኃይል ደግሞ 4 ኪሎ በደንብ ያ መከላከያ የሚባል ሌላ አስፈላጊ የሚባሉ ቦታዎች ባንኮች ሳይቀሩ የሻዕቢያ ኃይል ነው ኮማንዶ፣ እነሱ ነው የሚጠብቁት የነበሩ እስከ መጨረሻ ማለት ነው። እና ህዝቡ ግን አወቀ ሻዕቢያ ሞርቶን እንዳስገባቸው አወቀ። እነሱ ግን ደስተኞች አልነበሩም። በዚህ መንገድ ነው የሄደ ማለት ነው ሁኔታው። አመሰግናለሁ። ያንን ወቅት እንኳን እኔም አስታውሰዋለሁኝ። በዛን ሰዓት የሻዕቢያ ሰራዊት የነበሩበት ቦታ ድረስ እየሄድን ኢትዮጵያ ውስጥ ከነሱ ጋር እንጫወት ነበረ። ቤተሰቦቻችን ይዘውን ይላሉ። እዛ ብስኩት ሰጡን ነበረ ህፃን እያለን። እንደዚሁም ማልማላታ ምናምን ይሰጡን ነበረ። በጣም ድንቅ ጊዜ ነው የነበረው በዛን ሰዓት። የማይረሳ ትዝታ ነው የልጅነታችን የነበረበት ጊዜ ማለት ነው። እስኪ እንግዲህ ይሄ ሁሉ አለፈ። ከዛ በኋላ የወያኔ ሰራዊት ወይ ደግሞ የወያኔ ባለስልጣናት የሚጠብቋቸው የነበሩ ወያኔ ብቻ ሳይሆን በአጠቃላይ ኢትዮጵያን እስክትረጋጋ ድረስ ጠብቋቸው የነበሩት የሻዕቢያ ሰራዊት እንደነበር የታወቀ ነገር ነው። ከዛ በኋላ ግን የኤርትራ ሰራዊት ወደ ኤርትራ ሻዕቢያ ወደ ኤርትራ መመለስ ነበረበት። ወደ ኤርትራ ተመለሰ። ከዛ የነፃነት ጊዜ መጣ።
ነፃነት ከተረጋገጠ በኋላ ያሉት የ7 ዓመት ጊዜዎች ከ1993 እስከ 1998 ጦርነቱ እስኪጀመር ድረስ የነበረው ጊዜ ነበር እና ያንን ጊዜዎች እንዴት ነው የምታያቸው? የኤርትራ ሰራዊት ወደ ኤርትራ ከተመለሰ በኋላ ሻዕቢያ ወደ ኤርትራ ከተመለሰ በኋላ የነበረው ሁኔታ እንዴት ታስታውሰዋለህ? ከዛ በኋላ ሪፈረንደም ነፃነት መጣ። ከዛ በኋላ ደግሞ ኤርትራ ራሷን ችላ ሀገር ከሆነ በኋላ የተንቀሳቀሰችባቸው ጊዜዎች ነበሩ። ከዛ በኋላ ጦርነት ተጀመረ። እስኪ ጦርነት እስከመጀመሩ ድረስ ያለውን ጊዜዎች አስታውሰን እስኪ። እሺ፣ አንድ ነገር መጀመሪያ ሌላው የሚፈልግ ምንድን ነው፣ በትግል ያለን የምንማረው ትምህርት ነበር። ፖለቲካ ኢኮኖሚ የሚባል ነው። እኔ በኋላ አሁን ሲያስታውሰው ማለት ነው ስንማር አብዛኞቹ በትግል ድል ቀንታቸው መንግስት ካቋቋሙ በኋላ የነበረባቸው ዓላማ ትተው ወደ ሌላ አቅጣጫ ነው የሚሄዱ። ለምን ሲባል መንግስት ካቋቋሙ ዋና ነገር ኢኮኖሚ ነው። ኢኮኖሚ ማለት ደግሞ የውጭ ምንዛሬ ነው እና የውጭ ምንዛሬ ፈልገው ወደ አይኤምኤፍ፣ ወደ ወርልድ ባንክ፣ ወደ ምዕራብ ሀገሮች ሲሄዱ የሚጠብቃቸው ነገር አለ። ይሄ ፕሪኮንዲሽን ነው። ይሄ ነገር ፕሪኮንዲሽኑ የቅድመ ሁኔታ የሚባሉ ሳይፈርሙ የሆነ ነገር አያገኙም እና ግድ ሆኖባቸው ያ ፕሪኮንዲሽን ከፈረሙ በኋላ ግን ያሰቡት ሳይሆን ሌላ ችግር ስለሚገጥማቸው ሻዕቢያ ምን ነው ያደረገ? በትግል እያለን ብዙ ዝግጅት አድርጎ ነው ወደ አስመራ የገባ። አንድ አባባል የሚባል አለ፣ ሳህል እንደ ሀገር፣ ህዝባዊ ግንባር እንደ መንግስት የሚባል ነገር አለ እና ቅድመ ዝግጅቶች ተደርገዋል በሁሉ መስክ። አሁን ያለ እያንዳንዱ ሚኒስትሩ መነሻው ከሳህል ነው። እዛ ተጽፎ ብዙ ነገር ተደርጎ ነው የመጣ ነው እና ይሄ አንድ ጥሩ ስራ ህዝባዊ ግንባር ሰርቶ ያመጣው ነው እና እንደገባን ያ ራሳችን መቻል የሚባል አስተሳሰብ በታጋዩ ብቻ ሳይሆን በህዝባችን ደረጃ ስናየው በህዝቡን አስተሳሰብ ይህ አስተሳሰብ ተቀርጸዋል። ይሄ አንድ የሚያስተማምን ነገር ማለት ነው እና ነፃነት ሆኖ እንደገባን መጀመሪያ የመረጋጋት ስራ ነው የተሰራ። የነበሩ አስተዳደሮች ደግሞ ሁሉ በደርግ የነበሩ ሰዎች በምትካቸው ሌላ ሰዎች መጡ። እንዲያውም ስታዩ በአጭር ጊዜ የሰራተኞች ደሞዝ ጭማሪ ተደረገ። እኔ እንደ ታጋይ በዛ ጊዜ ይሄን የሚሰጠኝ ነገር አልነበር። 30 ብር ከኋላ ነው የተሰጠን፣ 30 ብር እንደ ታጋይ። ከዛ ትንሽ ጨምራ ከ80 እስከ 100 ደረሰች። ይህ ስትሆን ህዝባዊ ግንባር እንደ መንግስት 2 ጊዜ የደሞዝ ጭማሪ ለሲቪል ሰራተኞች አደረገ። እንደገና ለተሰዉ ጀግኖቻችን ደግሞ ለእያንዳንዱ ሰርቲፊኬት አዘጋጀ። የክብር ሰርቲፊኬት ነው። መቼ ተሰዋ፣ እለት በሙሉ፣ ቀንዋ፣ ወር፣ ዓመተ ምህረት፣ የት ቦታ፣ ያቺ ቦታ የት እንደተሰዋ ደግሞ በዛ ሰርቲፊኬት አለ። በግሉ ፋይሉ ከገነጠልክማ ሲሰዋ በምን ምክንያት ነው የተሰዋ? በጥይት። ምን አይነት ጥይት? የክላሽን? የምን አይነት ጥይት? የዱሽካ? ትጠየቃለህ። አለች በእያንዳንዱ ፋይል። ቦምብ ከሆነ በምን? የእጅ ቦምብ፣ የሞርታር፣ የ130፣ የቢኤም፣ የምን ሞርታር፣ የሄሊኮፕተር፣ የምንድን ነው? እዛ አለች በእያንዳንዱ ፋይል። ግን በሰርቲፊኬቷ መቼ እንደተሰዋ እለቱ ሁሉ አለ። ቦታው ያለው የት ቦታ ነው የተሰዋ? ይህ የክብር ሰርቲፊኬት ነው። ህዝባዊ ግንባር በተሰዉ ታጋዮች ያለው ክብር መግለጫ፣ ለህዝቡም ያለ ከበሬታ የገለጸበት መንገድ ነው እና የሰማዕታት ቀን 20 ሰኔ ነው። ህዝቡ በደንብ ሰርቲፊኬቱ ተሰጣ። ህዝባችን ደስተኛ ነው። አዎ ተሰዋ። ለምን? ለሀገሩ። በቃ እውቅና የሚገልጽ ሰርቲፊኬት መስጠት ለህዝባችን የሰጠው ሞራል፣ በህዝባዊ ግንባር ያላቸው እምነት ጨመረ ማለት ነው።
በዚህ ጊዜ ደግሞ ሬፈረንደም የሚባል መጣ። ከሁለት ዓመት በኋላ ሬፈረንደም ይደረጋል ተባለ። እኔ ብቻ ሳይሆን ሁሉ ታጋይ ተቆጣ። ምን ማለት ነው ሬፈረንደም? እኛ እኮ በኃይላችን ኤርትራ ነፃ አድርገናል። ለምን ነው ሬፈረንደም የሚደረግ? እኔ ደስ አላለኝም። የሆነ ሰውን መነጋገሪያ ርዕስ ነው ይሄ። እኔ ወደኋላ ተመልሼ ሲያስታውሰው በዚህ በ1980 ህዝባዊ ግንባር የሬፈረንደም እማኔ የሚባል መግለጫ አውጥቶ ነበር። በሆነ ጊዜ በኤርትራ ሬፈረንደም ይደረጋል ማለት ነው። እና ያቺ ከ11 ዓመት በኋላ መጣች። እኔ ህዝባዊ ግንባር የረሳት መሰለኝ። በ1980 ሲልኮ ሜቢ ከደርግ ተስማምተን የሆነ የሰላም ጉዳይ ከመጣ ጉዳይ በሬፈረንደም ይቋጫል ብዬ ነው የሚያስብ የነበርኩ እንጂ በኋላ ነፃነት መጥቶ እንደገና ሬፈረንደም ይካሄድ የሚል አሳሰብ አልነበረኝም። የሆነ ሰው እንደዛ ነው። ግን እኔ ህዝባዊ ግንባር የኤርትራ መንግስት ምን አይነት ብልህ፣ ምን አይነት አስተዋይ አርቆ የሚያስብ መሆኑ ኋላ ነው የገባኝ ማለት ነው። እና ሬፈረንደም ብሎ አወጀ። በዛን ጊዜ የአሜሪካ መንግስት ለኤርትራ መንግስት ነፃነት እንዳያውጅ ጠየቀውና በዛ ጊዜ የኤርትራ መሪነት ደግሞ እኛ የኤርትራ ነፃነት ማወጅ መብት የለን፣ እኛ ኤርትራ እንደ መሬት ከጠላት ነፃት መውጣት እንጂ የኤርትራ ነፃነት ማወጅ መብት የለን። ኤርትራ ነፃ ሀገር መሆን አለመሆን የሚወስን የኤርትራ ህዝብ ነው። የኛ ስራ የኤርትራ ራሱ በራሱ የሚወሰን እድል መፍጠርና ማዘጋጀት እንጂ ስለ ኤርትራ ነፃነት እኛ መወሰን በፍጹም የማይታሰብ ነው እና ሬፈረንደም ይደረግ፣ ህዝብ በሰጠው ድምፅ ይፈረዳል። ይህቺ ሊያልፏት አይችሉም በምንም ተአምር እና ተቀበሏት። እና አሜሪካ እሱ ነው ወሳኝ ሁል ጊዜ። በዩኤን ደግሞ ሞቶ ተቀባይነት አገኘ። አሁን የትግራይ ሰዎች ምን ነው ይሉ የኤርትራ ሬፈረንደም የሚደረግ እኛ ነው ፈረምን ይላል። በዛ ጊዜ እኮ ወያኔ መኖሩ አለመኖሩም አያውቅም። በእኛ ጥበቃ ስር ያለ ጊዜያዊ መንግስት እኮ ነው። ግን ይህን ተቀበለው። ከዛ ሰዓቱ ደረሰ። የዩኤን ወኪል ሰሜር ሳምባር የሚባል በኤርትራ መጣ። ብዙዎች ከውጭ ሀገር እንዲታዘቡ መጡ። ሬፈረንደም ደግሞ በሚያስተማመን በህጋዊ መንገድ ተደረገ። በኋላ ውጤቱ 99.805 ከመቶ እሺ ነፃነት ነው የምንፈልግ አለ የኤርትራ ህዝብ። ከዛ የኤርትራ ሉዓላዊት ሀገር ሆነች ማለት ነው። ይሄ መስራት ቀላል ነገር አይደለም። እኛ እኮ ከስክራች ነው የምንነሳ። ምክንያቱም በኤርትራ የነበሩ ፋብሪካዎች ምናምን በሙሉ ከስራ ውጭ ነው። ሁሉ የተማረ አቅም የኤርትራ ሰው ወደ ኢትዮጵያ እንዲጓጓዝ ነው የተደረገ። አስመራ ስትሄድ እኮ በገመድ የታሰረ ቆርቆሮ የሞላበት እኮ ነው። ስንገባ ኤርትራ ቆሻሻ ነው የነበረች። ከተሰሩ ታላላቅ ስራዎች ከተሞች አካባቢ ማጽዳት ነው። ደግሞ ስንገባ በአስመራ አካባቢያ 120 ሺህ የሚያህል ነው ምርኮኛ የነበረ። በተለይ መንደፈራ ከተማ የምትባላለች መንደፈራን አካባቢ 40 ሺህ ምርኮኞች ነበሩ። እኛ ግን በቀጥታ ሬድ ክሮስ እዛ ስለነበረ ነው የሰጠነው፣ ሄዱ ወደ ኢትዮጵያ። ሌሎቹ ደግሞ በመጓጓዣ ሄዱ። ወታደሮች በኤርትራ ሲኖሩ ትዳር ነበራቸው፣ ልጆች ነበራቸው። ብዙ ለስራ ፍለጋ የመጡ ብዙ ነበሩ እና በፍቃዳቸው ደግሞ ወደ ሀገራቸው ተመለሱ።
ስለ ኢኮኖሚ ስናወራ ደግሞ ህዝባዊ ግንባር ቁጭ ብሎ አልቆመም። በየአካባቢው ትምህርት ቤት፣ ሕክምና፣ ይሄ ግድቦች ስራ ተሰርተዋል። በመንግስት ስር የነበሩ ትናንሽ ፋብሪካዎች ለግለሰው ተሸጡ እና በኢኮኖሚ ጥሩ የሆነ እድገት ነው የመጣ። እንደ ታጋዮች በቁጥር ብዙ ስለነበሩ ይሄ ዲዲአር የሚባል ደግሞ ተደረገ። ብዙዎች ከታጋዮች የነበሩ ወደ ሲቪል ተቀይሮ ወደ ስራ ገቡ እና ኢኮኖሚው በጣም ነው የጎለበተ። እኔ ትዝ ይለኛል በ1997 በነፃነት ቀን ፕሬዝዳንት ኢሳያስ መግለጫ ሰጥቶ ነበር። ኤርትራ 8% እድገት በኢኮኖሚ እንዳሳየች፣ አሁን ያለንበት ሲገልጾ የአውሮፕላን ማኮብኮቢያ ወይ ራንዌይ ነው ያለን። ከአሁን በኋላ ኢኮኖሚያችን ብድግ ብሎ ያድጋል የተባለበት ጊዜ፣ እኛ እድገታችን እንደ ሲንጋፖር የተባለበት ጊዜ፣ ደግሞ በ97 መጨረሻ የኛ ባጤራ ናቅፋ የታወጀበት ገንዘብ ጊዜ፣ ገንዘቡ እና በአጠቃላዩ የኤርትራ እድገት ስታይ አመርቂ ሁኔታ በነበረበት ጊዜ ነው እና በዚህ ጊዜ ለምን ውጊያ በኋላ ተቀሰቀሰ የሚል ጥያቄ ሊመጣ ይችላል እና እነመነሻ ሊሆነኝ ብዬ ነው። ይህ የመሰለ እድገት በኤርትራ መምጣት ደግሞ ራስን ችለህ የምታመጣው እድገት ለምዕራባዊ ዓለም አደገኛ ነው። እንደ ትግል ሲጀመሩን ራሳችን ችለን ብለን ስለመጣን ያለ አንድ እገዛ ራሳችን ችለን ነው ነፃነት ያመጣ ነው እና አሜሪካኖች ይሄ የካርተር ኢኒሼቲቭ የሚባል ነበረ በ1989 በእኛና በደርግ መካከል የሰላም ኢኒሼቲቭ መጥቶ ነበር። ለምን ነው ያ ተደረገ ካልከኝ ደርግ ጊዜ እንዲያገኝ እስኪዘጋጅ ድረስ እንጂ አሜሪካ አምኖት አይደለም። እኛ ይህን ስለምናቅ ስራችን እየሰራን ነው የመጣን ማለት ነው። ይህ አስተሳሰብ ይዞ መንግስት ተቋቋመ ደግሞ አደገኛ ነው ያሉት። እንደ ወርልድ ባንክ አይኤምኤፍ እኮ መጥተዋል እኮ የኤርትራ ፖሊሲ እንዲቀርጹ ያላቸው አይሆንም። የኛ ፖሊሲ ራሳችን ነው። ለምን የኛ ፍላጎት የምናውቅ እኛ ነን እንጂ እናንተ አይደላችሁ አላቸው። አሁን ገመገሙ። ይህ መንግስት በአፍሪካ ነው በአፍሪካ ይህ ብለ መናገር ለነሱ ቅሌት ነው። ስለዚህ በሚመጣ ጊዜ በኤርትራ ሬንጂም ቼንጅ ካልተደረገ ይሄ ጥሩ ነው፣ ግን መጥፎ ትምህርት ለሌሎች የአፍሪካ ሀገሮች ስለሆነ ይህ መንግስት መቀየር አለበት የሚባል አስተሳሰብ መጣ እና ይህ ምዕራብ ሀገሮች በቀጥታ ራሳቸው ሊዋጉ አይችሉም እና የሆነ የፕሮክሲ ወር የሚያደርግላቸው አንድ ፑፔት ሰው ፈለጉ። አስቀድሜ እንዳልኩ ወያኔ ብቻውን የሆነ ስራ መስራት አይችልም፣ ብቻው ሊዋጋ አይችልም፣ ብቻውን ለመንግስት ሊቆም አይችልም። ከነፃነት በኋላ የኤርትራ መንግስት ትልቅ ያደረገው ምን መሰለህ? መጀመሪያ ህወደግ የሚባል ያቋቋመው ህዝባዊ ግንባር ነው። ከነፃነት በፊት በዚህ ሰንዓፌ አዲቀይህ ነው ስብሰባ የተደረገ። ወያኔ ብቻህን መንግስት ልትቋቋም አትችልም እና ከሌሎች ግንባር ፍጠር፣ እነ ይሄደን አሉ፣ እነ ኦሮሞ አሉ፣ ከነሱ አንድ ግንባር ፍጠር እና ከዛ መንግስት ማቋቋም ትችላለህ ተብሎ መንግስት ከመስረት በፊት ኢህአደግ ኢፒአርዲኤፍ የሚባል በኤርትራ ነው የተቋቋመው። መንግስት ሲሆን እኮ ወያኔ ብቻው ሳይሆን ኢህአደግ ተብሎ የመጣ ነው። አንድ ከነፃነት በኋላ እንዳልኩ አስቀድሜ የሆነ በዚህ መንገድ ስልጣን የሚይዝ መንግስት መጀመሪያ ኢኮኖሚ ችግር ነው እንደ ችግር የሚጋረጠው። ይህ ህዝባዊ ግንባር ሲያቅ
ኢትዮጵያ የአሰብና የምጽዋ ወደቦች ስትጠቀም ትንሽ ክፍያ እየከፈሉ ነው የተጠቀሙ የነበሩ ማለት ነው። በችግር እንዳይሆኑ ወደ ሌላ ፊት እንዳይሄዱ ወደ አሜሪካ ወደ ሌላ እንዳይሄዱ ተብሎ ህዝባዊ ግንባር አሰብና ምጽዋ በትንሽ ክፍያ እንዲጠቀሙ ነው ያደረገ። ግን ወያኔ በኋላ ከአሜሪካ መልእክት ስለመጣው ተቀበለው። ለአሜሪካ ተቀበለ ማለት ከሻዕቢያ ተጣላ ማለት ነው። ይሄ ኳልኩሌሽን አያስፈልገውም። ምክንያቱም እኛ ወያኔ እንደ መንግስት ራሱ ችሎ እንዲሄድ እንጂ የሌላ ጥገተኛ ሆኖ ሊሄድ አንፈቅድም ማለት ነው። እና በፖሊሲ ደረጃ ስታየው ደግሞ የፖሊሲያችን ምንጭ የተለያየ ነው። የኛ ፖሊሲያችን የውጭ ፖሊሲ ከውስጣችን የሚነሳ ነው። መነሻችን ውስጣችን ነው። የወያኔ ግን ውጫው ፖሊሳቸው ከውጭ የተታሰረ ነው። ምክንያቱም ስለ ባጀት ሲነሳ ስለ አይኤምኤፍ እና ወርልድ ባንክ ስለ አሜሪካ ዩኤስአይዲ እገዛ ነው የሚያስቡ። ራሳቸው ባጀታቸው ችሎ መሄድ በእነሱ አይሰራም። እና ከወርልድ ባንክ አይኤምኤፍ ከአሜሪካ ግንኙነት ሲያደርጉ ይሄ የምትሰጡ ከሆናችሁ ይህንን አድርጉ ነው ያቺ ፕሪኮንዲሽን አለች። እና ወያኔ በኤርትራ ህዝብ ውጊያ እንዲያደርግ በውስጥ ከአሜሪካ ተስማምተዋል። አሁን ስምምነታቸው ምንድነው? ወያኔ የሚያህል ሰው እንዲያሰለጥን በውጊያው የሚሳተፍ ማለት ነው። አሜሪካ ደግሞ ወያኔ የሚፈልገው ሎጂስቲክ እንድትዘጋጅለት ነው እንድታቀርብለት። አዎ ሌላ ውጊያ ከተጀመረ ደግሞ አሰብና ምጽዋ ሊጠቀሙ አይችሉም። የሚጠቀሙ አሰብ ነው፣ በጅቡቲ ማለት ነው። ስለ ክፍያ ደግሞ አትቸገሩ፣ ችግር የለም ተባለ እና ወያኔ አንድ ያስቀመጠው ፕላን ነበረው። ይህች ፕላን ደግሞ ታላቋ ሪፐብሊክ ትግራይ የምትባል ናት። ቀድማ ከደረሰ አንድ ቀን ወያኔ እንደሚያደርግ ለጊዜ ብቻ ነው ያስቀመጠው እንጂ አንድ ቀን እንደሚደርግ እምነት ነበረበት። አሁን ቀኗ ደረሰች። ይህች ደግሞ በአሜሪካ ግፊት ነው። አሜሪካ ያውቃል የአይነት አስተሳሰብ እንዳላቸው በደንብ ነው አሜሪካ የሚያውቅ እና ይህች ተጠቅሞ አሜሪካ እናንተ ይህች ታደርጋላችሁ፣ እኛ ደግሞ ይሄ ነው ጥቅማችን። ሪፐብሊኳ ታላቋ ትግራይ መሬት ከኤርትራ ባህር ከኤርትራ የሚወሰድ አለ። የአሜሪካ ትርፍስ ምንድን ነው? ሬጂም ቼንጅ ከተደረገ ዋነኛው ቀይ ባህር ነው መቆጣጠር ነው። ሁለተኛ በኤርትራ ያለ ነዳጅ፣ በኤርትራ ያለ ጋዝ አለ፣ ይሄ ፖታሽ አለ፣ በኤርትራ ያለ ወርቅ ብዙ ነው። እንደዚህ ስትራቴጂካዊ የሆነ ማዕድኖች ደግሞ ለአሜሪካ እና ተከፋፍለዋል እና በጥምረት ነው ያ ውጊያ የከፈቱት እና ወያኔ የግድ ምክንያት መፍጠር አለበት። ያ ፕሬቴክስት የሚባል መፍጠር አለበት እና ጀመረ ማለት ነው። የጥረራ የሚባል ነገር አለ። ዝም ብለው ነው የሚገቡ። የኛ ህዝብ ገበሬዎች አሉ እዛ፣ መሬታቸው ይቀማል እና ለምን ሲባል መሬታችን ነው ብለው መጠረር። ዝም ብለህ እኮ ነው በቃ ድንጋይ ትልቅ ታስቀምጣለህ፣ እስኪ ትግራይ ነው ይልሃል። ነገ ተነስቶ ደግሞ ከዛ አልፎ ሌላ ድንጋይ አስቀምጦ ይህ መጠረር ነው። በእነሱ አስተሳሰብ ይሄ ትግራይ ነው። የተዘራ ራሳቸው አጭደው ይወስዳሉ። መቃጠልም አለ እና ችግሩ በቦርደር ተባባሰ። የኤርትራ ህዝብ ለመንግስት ጥሪ ያቀረቡት አንድ ምንድነው? እንድታጠቁ፣ ጠመንጃ እንዲሰጣቸው፣ ራሳቸው እንዲከላከሉ። የኤርትራ መንግስት ነው አለ የማይሆን ችግር ካለ እኛ ከኢትዮጵያ መንግስት ተግባብተን እንፈተዋለን ነው የተባለ። ለዛ ብሎ ኮሚቴውም ተቋቋመ። ግን ኮሚቴው ምንም ስራ አልሰራም። ኮሚቴው በሂደት ያለ በ1997 ይሄ ባዳ የሚባል አድምሩክ የወያኔ ሰራዊት መጥቶ እዛ የነበረ የኤርትራ አስተዳደር አፈረሱት። ለምን ሲባሉ መጀመሪያ ያ እዚህ የኛ ጠላት እጎጉሞ ምናምን አሉ ተብሎ ነው የመጡት።
ኋላ ግን አስተዳደሩ አፈረሱት። አይ መሬት ኮኛ ነው ማለት ጀመሩ። ሌላ እኔ ትዝ ያለኝ በዛን ጊዜ ለጀመረ ማለት ነው በልክ ቀኗ 23 ነሐሴ ማለት 1991 የኤርትራ ናጽነት ከ3 ወር በኋላ ልክ ማለት ነው እዚህ ባዳ የሚባል ውጊያ ተካሂዶ ነበር። ጎጉሙ የሚባሉ ነበሩ። ለእኛ አስተዳደሮች እንዲሰሩ አልፈቀዱምና የግድ ከኤርትራ መሬት ማስወጣት ስለነበርን እዛ ሄድን። ከሄዱ አንዱ እኔ ነኝ እና 23 ነሐሴ ውጊያ ተካሄደ እና የጎጉሙ ሰራዊት በሙሉ እዛ ተደመሰሰ ማለት ነው። 7 ሰዎች ማረክን። አንድ ሴት ነበረች። እዛ ምን አገኘን? ከ70 በላይ የሚሆኑ ግመሎች መጡ ተማረኩ። ይህ ግመሎች ለምን መጡ ስንላቸው ለእናንተ ከደመሰስን መንገድ ስለሌለ የማረክነው ንብረታችሁ ይዘን ለመሄድ ነው አሉ። ግን ይሄ 70 የሚያህሉ ግመሎች ከየት አመጣችሁ ስንላቸው ወያኔ ነው የሰጡን አሉ። ወያኔ ነው የሰጣቸው እኮ። እኛ ግን አላመንናቸው። በዚህ ጊዜ እኮ የኛ ኮማንዶ 4 ኪሎ ነው ያለ ለመንግስት ቤት ጥበቃ። ግን ወያኔ ነው የሰጣቸው። እኛ ግን አይ ስለተማረኩ ለምክንያት ነው ያቀርቡ ብለን ችልናል አልነው። ግን ያ መረጃ ወደ ላይ ተላልፏል። ምን አደረጉ ራሳቸው ጉዳይ ነው። ግን በኋላ ውጊያው ከተጀመረ ገረመኝ። አይ እንደዚህ የተማረኩ ያሉኝ እኮ እውነት ነው አልኩ። እና ከድሮ ጀምሮ ምክንያት ይፈልግ ነበር። ያቺ ሪፐብሊክ ታላቋ ትግራይ ደግሞ ባህርዋ የት ነው መሰለህ? ከዚህ ባዳ ፊት ለፊት ከሄድክ አንፈይ ቢል የሚባል አለ። አሁን ለመጪም ለፖታሽ ብሎ ፖርት እዛ ይሰራል። ቀጥታ መስመር ይዘህ እዛ ከሄድክ ከዛ እስከ አሰብ ያለ የታላቋ ሪፐብሊክ ትግራይ ባህር ነው አንዱ። ሁለተኛ ይሄ ኦም ሀጀር ጎልጅ ሰፊ መሬት ነው፣ ለም መሬት። አሁን በዛ 4-5 ታላላቅ ግድቦች ተሰርተዋል፣ ተሰኔም ጭምር። ከተሰኔ ደግሞ አሊግድር ሂድ፣ ከዛ 30 40 ብለህ ወደ ሱዳን ትገባለህ። ቀጥል ወደ ከሰላ፣ ከከሰላ ወደ ግራ ሄደህ እስከ መተማ። ይሄ በጣም ለም መሬት ነው። ይህ መሬት የታላቋ ሪፐብሊክ ትግራይ የእርሻ መሬት ተብሎ በካርታ ያስቀመጡት ነው እና ለዚህ ለማድረግ ነው አሁን የተፈለገ። እንደ ምክንያት መጣ። አሁን እንደ ምክንያት ባድመ ይመጣል። በሌላ ጊዜ የካረንሲው የናቅፋ ጉዳይ ይመጣል። የኢኮኖሚ ምክንያት ይመጣል። የኛ ቡና ራሳቸውን ነጋዴዎች ሆኑ ሸጡት። በዓለም ደረጃ ኤርትራ በቡና አቅራቢነት 13ኛ ደረጃ ደረሰች። የማይባል ነገር የለም። ጉዳዩ የኢኮኖሚ አይደለም፣ የቦርደር አይደለም። ጉዳዩ የታላቋ ሪፐብሊክ ትግራይ የመመስረት ጉዳይ ነው። ምክንያቱ ይህች ሪፐብሊክ ለመመስረት ከፈለግ መጀመሪያ ሻዕቢያ መጥፋት አለበት። እንደ መንግስት እንደ አስተሳሰብ መጥፋት አለበት። ይሄ ከጠፋ ችግር የለም። ከዛ በኤርትራ የአውራጃ ታመጣለህ፣ የብሔር ችግር ታመጣለህ፣ የሃይማኖት ችግር ታመጣለህ። የሚመጣ ፑፔት መንግስት ነው። ለዛ ይዘህ የፈለግከው መሬትና ባህር መውሰድ ትችላለህ። ያ ፑፔት ጋቨርንመንት መፈረም ወደ ኋላ አይልም። የኤርትራ ጉዳይ ጨርሰን ይህ ከወሰድን በኋላ ፊታችን አዙረን ወደ ኢትዮጵያ ኦሮማራ ነው ማለት ነው። ኦሮማራ ደግሞ በግጭት ይገባል ማለት ነው። አሁን ምን ማለት ነው? ያቺ ሪፐብሊኳ ትልቅ ትግራይ እንደ እምቡጥ አበባ እንደ ጽጌረዳ ማለት እኮ ናት። እሷ የምትጠጣው ደግሞ 2 ደም ነው የምትጠጣ። አንድ ከኤርትራ ይመጣ የሚጎርፍ ደም እየጠጣች የምታደግ ናት። ሁለተኛ ደግሞ የኦሮማራ ደም ይፈሳል። ከዛ የሚመጣው እንደ ወንዝ ደግሞ እየጠጣች የምታደግ ጽጌረዳ ማለት እኮ ነው ታላቋ ሪፐብሊክ ትግራይ። ከዛ በኋላ
ኢትዮጵያ ትበታተናለች። ይህቺ ሪፐብሊክ በጣም ኃይለኛ በኢኮኖሚ በሚሊታሪ በከፍታ ደርሳ በአፍሪካ አውራ የምትሆንበት ሁኔታ ለመፍጠር ነው ይሁሉ እንጂ ቦርደር አይደለም፣ ኢኮኖሚ አይደለም፣ ምናምን አይደለም። ያቺ ሪፐብሊክ ትግራይ ለመመስረት ነው እና ሆነ አልሆነም። ምክንያቱም 3 ጊዜ ወራር ተካሂደዋል። አንደኛው እሺ፣ ሁለተኛ ወራር ሲባል የእግር መህል የሚባል ነው። እኔ እዛ ነበርኩ። ለየት ያለ ስራ ነበረኝ። ሁሉ የሚያደርጉ እንቅስቃሴዎች ሁሉ ጊዜ በእጄ ማለት ነው። ለጣቴ ነው ወያኔ የሚያውቀው ሁሉ የሚሰራው እና ከ14 እስከ 16 መጋቢት 1999 ውጊያው ተካሄደ እና በመጀመሪያው ቀን ተካሄደ። በሁለተኛ ቀን በምሽቱ ምሽጋችን ወያኔ ተቆጣጠረው። በምሽቱ ማለት ነው። ያቺ እግር መህል የምትባል እኮ 1 ኪሎ ሜትርም አታህልም። በቃ 1 ኪሎ ሜትር እስክንበላት ለዚህ 1 ኪሎ ሜትር ምን አይነት ዝግጁነት ተደረገ? ከ80 ሺህ የሚያህል ጦር አለ። ወደ አሸብር የሚመራው የ20ኛ ክፍለ ጦር መካናይዝድ እዛ አለ። ይሄ አግላይ የሚባል የተደራጀ ሰራዊትም አለ። ይሄ በታሪክ ሰምቼ አላቅም። ደርግ ኃይለኛ ሰራዊት ነው፣ ግን አግላይ የሚባል ሰምቼ አላቅም። መጀመሪያ ደርግን ወያኔ ነው የሚያመጣው። አግላይ ምንድን ነው ስራው? እነሱ በማዕበል ያ በግሊያታቶር ጊዜ ጦርነት የሚደረግ የነበር አይነት ነው። እንደ ማዕበል ነው። አብዝተህ ሰው ይገባል፣ እሱ ከተጨረሰ ሌላ መጣል ማዕበል አይነት ነው እና አንደኛው ከገባ የአግላይ ስራው ደግሞ የታጠቀ ነው። ማሽነሪ የታጠቀ ነው አለው። ማሽነሪ መቆፈሪያ ሁሉ ትራንስካቫተር አለ፣ ያቺ ቡልዶዘር ሁሉ ነገር አለ። እዛ የታጠቀ ነው አግላይ። ዝም ብሎ የሰው ጉልበት ብቻ አይደለም። በአጭር ጊዜ ቆፍሮ በአንዴ 100-200 ሰዎች እዛ ጉድጓድ ይገባሉ። በቃ በማሽነር ነው የሚቀበር። ለዛ ብሎ ነው ተቋቋሙት የአግላይ እና ወያኔዎች ብቻ አይደሉም ደግሞ የሚሞቱ። ከነሱ በኋላ ደግሞ ሲቪል ህዝብ አለ። አህያ ያለው በቆሎ የያዘ በሺህ የሚቆጠር ደግሞ እነሱ ተከታትሎ ይመጣል ተከታይ ነው እና በሁለተኛው ቀን ምሽጋችን ተያዘ። እኛ ስራ ሰርተናል ዝግጅት። ግን በሌሊቱ ከመለስ ለሁሉ ጀነራሎች ለጻድቃን ጭምር አንድ መልእክት መጣች። ይህች መልእክት ምን ትላለች መሰለህ? እንዳለች ነው የሚነግረህ ማለት ነው። ይህች መልእክት ነገ የማይቀር የሻዕቢያ የመልሶ ማጥቃት እርምጃ ሻዕቢያ ይወስዳል። ይህ አክሽፋችሁ ደግሞ ኳአቲት ከደረሳችሁ የኢፌድሪ መንግስት ለእናንተ ብሎ የቀረበው ሽልማት ጥቅማጥቅም ብዙ ነው አላቸው። በቃ እያንዳንዱ መሪ ስታየው ሽርጉድ ነው በዛ ጊዜ ነበረ። ይሄ ወደ አሸብር እኔ አሁን ትዝ ይለኛል፣ ሁሉ በጆሮዬ ይመጣል። ሁሉ በዛን ጊዜ የሚለው ይናገረው የነበረ ማለት ነው። ሁለተኛ ጊዜ ሰማሁት ደግሞ እንጂ ለትግራይ የሚያምን በለው ግደለው የሚብል ሁለተኛ ጊዜ ሰማሁት ማለት ነው። እና በዛ ጊዜ መለስ ዜናዊ በጣም ከፍተኛ የሆነ ሽልማት እንደሚሰጡ አስታወቀ። እኛ ደግሞ በጠዋቱ የማጥቃት እርምጃ ወስደን ብትንትኑ ነው ያወጣ ነው። ብትንትኑ ነው የወጣ። ወደ አሸብር ሲሰማው ሲያለቅስ ሁለተኛ ጊዜ ሌሊት ምን ይል ነበር? በጠዋቱ ደግሞ ሌላ ተቀየረ። ሌላ በቃ ሮሮ ነው። በዛ ጊዜ ሲጠየቅ ስንት ሰው ካንተ አለ? አንድ ይጠይቃለሁ። አይ 30 አለን። በመጨረሻ 30 ሰው ነከኛ ያለ ሰው የክፍለ ጦር መሪ
እንዲያውም በኋላ እንደሰማነው እኮ የውጊያው ተጠያቂ እሱ ነው ተብሎ ለሞት እንደተፈረደ በኋላ ግን መለስ አባብሎ ሞት እንዳስቀርለት ነው የሚነገር። ዋና ተጠያቂ ጻድቃን እሱ ነው ላይኛ መሪ። ግን ተጠያቂ ወደ አሸብር ለማድረግ የተሰራበት ጊዜ ነው እና በዚህች አጭር ቦታ 80 ሺህ እዛ የሞተ ሰው ሲቪል የለበሰ ነው የሚል ብዙ ሰው። ምክንያቱም የኛ ከባድ መሳሪያ ተጠምደዋል። ለምሳሌ 130 ሚሊ ሜትር 30 ኪሎ ሜትር ነው የሚሄድ። እዛ ያለ ሰው ነው የሚመጣ። 122 እንደዛ፣ ቢኤሙ እንደዛ፣ ታንክ፣ ሞርታር፣ ፈንጂ የረብጦ ነው ሁሉ የሚመጣ ማለት ነው እና ብዙ የሲቪል ሰዎች እና ያቸውና በቅሎ እዛ በብዙ ሙተዋል ማለት ነው። ምክንያቱም እነዚህ ለምን ነው የመጡ ካልከኝ ወደ አሸብር አባባል ቁርሳችን ደቀ መሐረ ነው፣ ምሳችን አስመራ ነው፣ እራታችን ደግሞ ማሳዋ ነው። ይህ ወደ አሸብር አስተሳሰብ ነው። እነዚህ ሲቪል ህዝቦች ደግሞ ለሱ ተከትለው እስከ ማሳዋ የሚደርሱ ሲቪል ህዝቦች ነው እንደ ኋላ ያደረጉት ማለት ነው። እና በዚህ ነው የተቆጨ ሁለተኛ ወራር። ሶስተኛው እንደዛ ነው። ሶስተኛው በወያኔ ጥፋት ነው የተገባደደ። ሆኖም ግን የያዘው ቦታ ነበር። ለምሳሌ ሰንአፈ ራሳችን ነው ከዛ ቦታ ከዛ ሰፈር የለቀቅን ወደ ኋላ የተመለስ። ሰንአፈ እንደገቡ ግን ለሰንአፈ ያደረጓት አሳዛኝ ነው። እዛ የነበረ ሕክምና፣ እዛ የነበረ የቴሌ፣ እዛ የነበረ ሆቴሎች ምናምን በሙሉ ነው ያደረጉት። ይሆን ብሎ የተደረገ ነው። ሰው ከሌለው ሁሉ ይዘረፋል። ቆርቆሮ፣ ሞራለው፣ በሩ፣ ፍኒስትራው በሙሉ ነው የሚወሰድ። ለዛ ነው ያደረገው። ተመሳሳይ በሶስተኛ ወረራ በ2000 የተደረገው እንደዛ ነው። በ2000 ዓመተ ምህረት የተደረገ እንደዛ ነው። በጾሮና ያደረጉት መጥፎ ስራ ከባድመ ሻምቡቆ አልፈህ እስከ ማነው ትራት ያቺ ባሩንቱ ከተማ ይሄ ሁሉ ቦታ ዝርፊያ ነው የተካሄደበት። የቀረ ነገር የለም። ይሄ ሁሉ ቆርቆሮ ተወስዷል፣ ሞራል ተወስዷል፣ በሩም መስኮቱም እቃ የለም። ሁሉ ተሰኔ ብትሄድ እንደዛ ነው። ተላታ አሸር ብትሄድ እዛ የነበረ ፋብሪካ ተቃጥለዋል እና የቀረ ነገር የለም። ይቅር የማይባልበት መጥፎ ስራ ነው የተሰራ። ወንጀል ነው የተደረገ። ይሄ ብቻ ሳይሆን እንደምናውቀው በ1998 ከ85,000 በላይ ህዝባችን ከአዲስ አበባ ከኢትዮጵያ መሃል የሻዕቢያ ሰላይ የተባለ የአይንህን ቀለም ካላማረኝ የሚል አስተሳሰብ ህዝባችን በግፍ ከኢትዮጵያ ወጥቶ ወደ ኤርትራ እንደሚላክ ተደርጓል። እናትና ህፃን የተለያዩበት፣ ባልና ሚስት የተለያዩበት፣ ምጥ የተያዙ እህቶቻችን በመንገድ የወለዱበት መጥፎ አሰቃቂ ስራም ተሰርተዋል። ንብረታቸው ደግሞ ተዘርፈዋል ሁሉ እና በአጠቃላይ ስናየው ያደረጉት ጥፋት ወንጀል በጣም መጥፎ ነው። ግን ተሳካላቸው ስል ነው? በፍጹም አሁን ስላልተሳካ ወያኔ ለሁለት ተከፈለ። ያ ገብሩ አስራት ሁለተኛው ወራራቸው ከሸፈ ምን ነው ያለ የኤርትራ ትምክህተኞች ነው የሚለን ለኤርትራ ህዝብ አንድ ፍሪት ለሺ ዝንብ አንድ ድመት ለአምሳ አይጥ የሚል ትምክህት አነጋገር አላቸው። ይሄ ደግሞ ስለሚንቁን ነው እና የወሰደ ጊዜ ቢወስድ የጠየቀ መስዋዕትነት ይጠይቅ ውጊያው ይቀጥላል ነው ያለ። ይህ ሰው ደንቃራ ሰው ነው። ደንቃራ ለእኔ ይህ ሰው ጨለማ ሰው ነው። እነዚህ የሚሞሩት ነው ደግሞ ወደ ሶስተኛ ወረራ እንዲቀጥል የተደረገ። ከዛ በኋላ ደግሞ ወያኔ ለሁለት ተከፈለ። ለምን ተከፈለ? መለስ ውጊያ አልፈልግም አለ። ይብቃኝ፣ ከዚህ በኋላ
በላይ ሊዋጋ አይችልም። ከዚህ በላይ መዋጋት ማለት ለእኛ ለስልጣናችን አጠያያቂ ነው። እነ ገብሩ አስራት ያሉ ሁለተኛ ቡድን የግድ ውጊያው መቀጠል አለበት ነው እና የአስተሳሰብ የፖለቲካ ልዩነት ሳይሆን ችግሩ ውጊያ መቀጠል አለመቀጠል ነው እና ወያኔ መለስ እንጂ ያላቸው በቃ አንችልም፣ የምንችለው አድርገናል፣ ከዚህ በላይ ራሳችን አደጋ መውደቅ ካልሆነ የምናተርፈው ምንም ነገር የለም ተባለ እና የተስፋ መቁረጥ ቀን የጀመረች ይህች ናት። ያቺ ታላቋ ሪፐብሊክ ትግራይ የመስረት ጉዳይ በችግር የገባበት ቀን ይህች ቀን ናት ማለት ነው እና ተስፋ መቁረጥ ከመጣ ሌላ ነገር ነው የሚመጣ እና ያ የአልጀርስ ስምምነት መጣ ከብዙ ውጣ ውረድ። አንቶኒ ሌክ የሚባል ሰው ነበር፣ የአሜሪካ ልዑክ አዲስ አበባና አስመራ ቀን በቀን የሚመላለስ እሱ የአሜሪካ ልዑክ ነው። ዋናው ስራ ምንድነው? ወያኔ እስኪዘጋጅ ብቻ ነው። ወያኔ ከተዘጋጀ ያቺ አረንጓዴ መብራት ይሰጡታል። ራሱ ቢል ክሊንተን በአይሮፕላን የመጠቃቃት እንዳይካሄድ ተብሎ ሁለታችን እንፈርም አደረገ። ወያኔ ግን ተዘጋጀሁ አበቃሁ ካለት ግን ያቺ አረንጓዴ መብራት ተሰጠው፣ ውጊያው ጀመረ እና በአጠቃላይ የአሜሪካ የምዕራብ ሀገሮች እገዛ ሞልቶ እስኪተርፍ ድረስ ነው የተደረገበት። ግን ዋነኛው ዓላማ ነው። ዓላማ ያለውና ዓላማ የሌለው ሰው አንዱ ሊሆኑ አይችሉም። በቁጥር ከኛ ሊበዙ ይችላሉ፣ ባላቸው መሳሪያዎች ከኛ በላይ ሊሆኑ ይችላሉ። ዋናው ግን ወኔና ቆራጥነት ነው እና የኤርትራ ህዝብ ደግሞ ብቻውን ሆኖ ለዚህ ሁሉ አክሽፎ የአልጀርስ ስምምነት እንዲፈረም አደረገ ማለት ራሱን ጠበቀ፣ የኤርትራ ቀጣይነት አረጋገጠ። ያ የምንጠቀምበት ፖሊሲ ራሴን ችለን የሚሄድ ፖሊሲውን አንሰራራ፣ ቀጣይነቱ ዘላቂነቱ አረጋገጠ ማለት ነው። በወያኔ ክንፍ ግን ሌላ የተስፋ መቁረጥ ሁኔታ ነው የደረሰ። እነ ጃንዳይ ፍሬዘር እንደ ሱዛን ራይት ለመለስ ዜናው አይዞህ አሉት። አይዞህ በውጊያ ባይቻልም ሌላ መንገድ እንጠብቃለን፣ ያ ሳይሆን እኛ አንተኛም ተብሎ ሌላ መንገድ መጣ። ያ ደግሞ በቦርደር አካባቢ የጠረፉ ድንኳን ተተከለ። የሬፊጂ ድንኳን ነው። እስረኞች ምናምን የነበሩ እዛ ሬፊጂ ካምፕ እንዲገቡ ተደረገ። ፎርም ሞሉ። በአጭር ጊዜ ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ እንዲላኩ ተደረገ። ይሄ ለምን ነው? ለፕሮፓጋንዳ። በዛ ጊዜ እኛ ሁሉ ኃይላችን በጦር ነው የነበረ፣ ስራ የለም እና ወጣት ደግሞ ስራ ይፈልጋል። ለረጅም ጊዜ ቁጭ ብሎ ሊጠብቅ አይችልም። ያ ፕሮፓጋንዳው ተሳስቶ ወጣቱ መውጣት ጀመረ። ወያኔ ተስፋ አደረገ። ሀሳባቸውም ግን ምንድነው? ወጣቱ ከመጣ ትጥቅን አስታጥቀን ለገዛው መንግስት እንዲወጋ እናደርጋለን። ግን ያ ወጣት የስራ ጉዳይ ሆነበት እንጂ ዓላማው ያውቃል። እምቢ አላቸው። የሚታጠቅ አልነበረም። አንዳንድ በጥቂት በቁጥር ስታያቸው ጥቂት ነበሩ። ወያኔ ገንዘብ በመስጠት ያቋቋማቸው ድርጅቶች የተለያየ ስም ያላቸው በአውራጃ ሊሆኑ፣ በሃይማኖት ይሆናሉ፣ በብሔር ይሆናሉ፣ የተቋቋሙ ነበሩ። እነዚህ ሰዎች ግን ለገንዘብ እንጂ የመዋጋት መንፈስ አልነበረባቸው። ሌላ የሰና ፎርም ደግሞ ዓላማው ሶስት መንግስት ተጣምሮ በአንድ ያ ሬጂም ቼንጅ የሚባል ነገር ለመስራት የአሜሪካ ግፊት ነው፣ ሁልጊዜ የማክበብ ስራ ነው እና የሰና ፎርምን አልሰራም። በሰና ፎርም ምክንያት በአዋሳ አንዴ በሌላ ብዙ ስብሰባዎች ተደርገዋል፣ ግን ትርጉም የለውም። ሌላ የማህበረሰብ የአጋዚያን የሚባልም ተቋቁመዋል። ይሄም ሄዶ ሆዶ የሰራው ነገር የለም። ግን ዋና ነገሩ
አሜሪካ ያመነችበት መንገድ ምንድነው? መቼም ወጣቱ እየወጣ ሲሄድ እገዳ የሚባል ነገር መጣ። በ2009 እና በ2011 እገዳ መጣ። ኤርትራ በዲፕሎማሲ ዜሮ እንድትሆን፣ ኤርትራ በኢኮኖሚ ዜሮ እንድትሆን፣ ይሄ ከሆነ በመጨረሻ መንግስቱ ይዳከማል፣ ይወድቃል የሚል አስተሳሰብ ነው። ግን ይሄም ችግር አምጥተዋል ብልክ፣ ግን ባሰቡት አይደለም። የኑሮ ችግር ሊኖር ይችላል፣ ሌላ ችግር የለም። ግን ህዝባችን የነቃ ነው። የነቃ ስለሆነ በሰራዊቱ፣ በህዝቡ፣ በመንግስት መካከል ያለ ግንኙነት በጣም ኃይለኛ ነው። ህዝባችን ያውቃል ለምን ነው ሁሌ እየተደረገ ያለ ያውቃል። ለኤርትራ መንግስት የሚጠብቀው ማን ነው ካልከኝ ህዝባችን ነው። ምክንያቱም መንግስት ለህዝቡ ብሎ ብዙ ስራ እንደሚሰራ ህዝቡ ያውቃልና ጠባቂው ህዝብ ነው ለሁሉ ነገር። ሌላ የአልጀርሱ ስምምነት እንዳይደረግ የአምስት ነጥቦች የሚባሉ ነበሩ። ይህ ማን ያመጣው ካልከኝ ጃንዳይ ፍሬዘር ነው። እሷ ያመጣችው ነው። ልክ እንደ ወያኔ እንዳለው ተብሎ ይቀርባል እንጂ የዚህ ባለንብረት አሜሪካ ነው፣ ጃንዳይ ፍሬዘር ነው። ይሄ ማለት ነው ፕሪኮንዲሽን ነው። የአልጀርስ ስምምነት መጀመሪያ ፋይናል ኤንድ ባይንዲንግ በቀጥታ መተግበር ያለበት ነው። ግን እነሱ ቅድመ ሁኔታዎች በማቅረብ መጀመሪያ ይህ ይደረግ፣ ይህ ከተደረገ ነው የሚደረግ ተብሎ ብዙ መታዛ። ቤት ለሁለት ይቆረጣል፣ ቤተክርስቲያንም ለሁለት ይቆረጣል። ይህ እንዳይሆን እንግባባ። አይ የኤርትራ መንግስት እንደዛ ያን ህግ ከሆነ ህግ ነው፣ በህግ መሄድ ነው ያለበት። አስቀድመን እኮ እኛ ከየመን የሃኒሽ የሚባል ችግር ነበረ። ግን በኮርት ውሳኔ የተሰጠ የኤርትራ መንግስት ቅሬታ ቢኖረውን ግን ተቀበለው። ምክንያቱም ህግ ነው፣ ማክበር ነው ያለበት። እና የአልጀርስ ስምምነቱም እንደዛ ነው። ፋይናል ኤንድ ባይንዲንግ ነው፣ ሌላ ነገር የለም። ከተፈረደ ደግሞ ፍርዱ መተግበር እንጂ ሌላ ቅድመ ሁኔታዎች እያመጣ ችግሩን መጓተት አግባብ አልነበረም። ግን ሆን ብሎ የተደረገ ነው። ሆን ብሎ ያ ሰላም እና ውጊያ በሌለበት ሁኔታ እንዲራዘም፣ በተራዘመ መንገድ የኤርትራ ኢኮኖሚ ታች ይወርዳል። እነሱ በሚያድርገው ፕሮፓጋንዳም በመንግስትና በህዝብ መካከል ችግር ይፈጠራል። ከዛ ልክ የአረብ ስፕሪንግ እንደተባለው በኤርትራ ይካሄዳል። ከዛ ረጅም ቼንጁም በስተመጨረሻ ይደርሳል የሚላት አስተሳሰብ ነበራቸው። ግን አልሆነም። በዚህ መንገድ የወያኔ መንግስት ተስፋ እየቆረጠ መጣ እና መለስ ምን ነው ያደረገ? የፖሊሲ ቼንጅ ያደረገ። በተለይ የኢንቨስትመንት የውጭ ኢንቨስትመንት ፖሊሲ ትንሽ ለውጥ አደረገ ማለት ነው። በዛ መንገድ አሁን የኮንዶሚኒየም የመስራት መንገዶች የመስራት እንደዛ የመሰሉ ስራዎች መጡ። የኢንዱስትሪያል ፓርክ የሚባል አመጣና ትንሽ እፎይታ አገኘ ማለት ነው። ኢንዱስትሪያል ፓርክ ተሰራ። በዛ ቦታ ማን ነው የሚሰራ ካልከኝ የውጭ ሰው ነው፣ የውጭ ምንዛሬ ያለው ሰው ነው። እንደ ኢትዮጵያው ተራ ሰው ሆኖ እዛ ሊሰራ አይችልም። በሌላ መንገድ ስታየው ሙስናው በከፍተኛ ደረጃ ተፋፋመ። የሆነ የትግራይ ሰው ኃላፊ ሆኖ የኃላፊ ዘመድ በሌላ ቦታ ሄዶ መሬት ለግብርና ከጠየቀ ይሰጣል። መሬቱ ማስይዞ ደግሞ ከባንክ በሚሊዮን ብር ብድር ያገኛል። ያ ብድር የት ያለ ካልከኝ የለም። ዶላር ተቀይሮ ሌላ ሀገር ይሸሻል። በዚህ መንገድ ብዙ መጥፎ ስራ እየተሰራ ሌብነት እየበዛ ሄደ። እነዚህ ጀነራሎች በያሉበት ቦታ መመዝበር ጀመሩ። የአቃብ ሰላም ሰራዊት የሚባል አለ። በሱሱም ብዙ ዶላር ነው የሚመጣ። ያ እንደ ጨው ነው የጣፈጣቸው። ቀጠሉት። ቢዝነስ ሆነ። ሚሊታሪ በሌላ ሀገር ልከህ
የውጭ ምንዛሬ ማግኘት እንደ ቢዝነስ ተቆጠረ። ከሶማሊላንድ እስከ መቀሌ የሚገባ መንገድ ነበረ። ይህ መንገድ ምስጢራዊ መንገድ ነው እና ይሄ በኮንትሮባንዳ የሚገቡ እቃዎች በቀጥታ ከሶማሊላንድ ወደ መቀሌ ይመጣሉ። ከመቀሌ ወደ ፈለጉ አቅጣጫ ይወዙታል። ይሄ ደግሞ ሌላ የቢዝነስ መንገድ ሆነና ሚሊታሩ ይሁን ሲቪል አስተዳዳሪ በሙሉ በስርቆት ነው የገባ እና ይህ አካሄድ ደግሞ በህዝቡ ምሬት እየበዛ መጣ። መሬት መቀራመት በቃ ይሄ አንደኛ ነው። ከመሬት የሚገኝ ሀብት ብዙ ነው። መሬት ትሸጣለህ፣ ታካራያለህ፣ ከዛ የሚገኝ ትርፍ ብዙ ስለነበረ በዚህ መንገድ ብዙ መሬት ያላግባብ በባለስልጣኖች እጅ፣ በጀነራሎች እጅ እየገባ ተቸበቸበ ማለት ነው። ይሄ በህዝቡ ተቃውሞ መጣ። ይህ እያለ መለስ ዜናዊ ለምሳሌ በእገዛ በብድር በብዙ ቢሊዮን ዶላር አግኝተዋል። እስከ 27 ቢሊዮን ዶላር የት እንደጠፋ አሁን አይታወቅም። የት ሄደ የሚያውቀው ሰው የለም። እና ይህ ደግሞ ሌላ አጠያያቂ ጉዳይ ነው በወያኔ አካሄድ ስናየው እና የህዝቡ ቁጭት ከጊዜ ወደ ጊዜ ሄደ። ደግሞ ከኤርትራ መንግስት እንዲገናኝ መለስ 25 ጊዜ ሙከራ አደረገ፣ አልተሳካለትም። ያ ችግር ከኤርትራ ቢስማማ እኮ ችግር የለውም፣ ችግሩ ሊፈታ ይችላል። ከኤርትራ ካልተስማማ ግን ውጥረቱ ሁል ጊዜ ነው። በተለይ በትግራይ ያገኘችው ምንም ነገር የለም። የጦር አውድማ ናት ትግራይ። በሌላ ኢትዮጵያ ብናየው እንደዛ ነው እና ውጥረቱ እየባሰ ሲሄድ የተስፋ መቁረጥ ደግሞ እየተጠናከረ መጣ። ዋናው ምንጭ የተስፋ መቁረጥ ኤርትራ ናት። ኤርትራ ፍንክች አላለች እና የረጅሙ ቼንጅ ካልተካሄደ ደግሞ እነሱ ሊተኙ አይችሉም። ያሰቡት እቅድ ያቺ ሪፐብሊክ ታላቋ ትግራይ ልትሆን አትችልም እና ተስፋው እየመነመነ ሄደ። በመጨረሻ ምን ሆነ? በግልጽ መለስ ዜናዊ የተናገረው ነገር አለ። የኤርትራ መንግስት ወይ መቀየር አለበት ወይ ፖሊሲው መቀየር አለበት የሚልም የተናገረው አለ። በግልጽ ነው የተናገረው ይሄንን። አዎ ብለዋል እኮ እነሱ እየለሙ እኛ አንወድቅም፣ ወይ አብረን እንልማ ወይ አብረን እንጥፋ እና ጉዳያቸው ከኤርትራ የተሳሰረ ከዛ ውጭ የለም እንጂ እንደፈለጉት ዶላር እኮ ነው የሚያገኙት። ምን ችግር አላቸው? ግን ፖለቲካ ውጥረቱ፣ ሚሊታሪ ውጥረቱ ባለበት ነው እና የኤርትራ መንግስት ደግሞ መለስ ዜናዊ ሊገናኝ ፈቃደኛ አልነበረም። ሌላ የባሰ ችግር የመጣ ግን መለስ ዜናዊ ይህን ሁሉ ዶላር ከምዕራብ ሀገር ያገኘው የት ነው የወሰደው? ወደ ቻይና ነው ያዛው። የቻይና ኢንቨስትመንት በኢትዮጵያ በከፍተኛ ሁኔታ ነው የሄደ። በዚህ ደግሞ የምዕራብ ሀገሮች ደስተኞች አልነበሩም። የመለስ ህይወትም መቋጫ ይህ ነው እና መለስ ዜናዊ ሞተ። ከዛ ኃይለ ማርያም መጣ። ኃይለ ማርያም እንደመጣ በቃ ተርበደበዱ ወያኔዎች። በዛ ጊዜ ጀነራሎች በቃ ኖርማል ጀነራል ማዕረግ መስጠት፣ ኮሎኔል፣ ጀነራል፣ ኮሎኔል በዙ። ሚሊታሪው አጠናከሩት በሙሉ። ፖሊሱ የስለላው ስራ ተሰራ። ብዙ ስራ ነው። ፍራቻ ነው። ምክንያቱም የመለስ ዜናዊ እምነት ነበርባቸው። መለስ ከሄደ ምን እናደርጋለን? ለሱ የሚተካ ሰው የለም። ደግሞ ጠቅላይ ሚኒስትሩ ምክትሉ የነበረ ኃይለማርያም ደሳለኝ ስለሆነ በህጉ መሰረት እሱ ነው የሚሆነው። ሌላ አማራጭ የለም እና እንጂ ረሳሁት ስንት ጠቅላይ ሚኒስትሮች ነው እዛ ይሁን ብዙዎች ናቸው። እንደተለመደ አይደለም። በዛን ጊዜ ብዙዎች ናቸው። ደብረጽዮን እዛ እኮ ነበር። 4 ጠቅላይ ሚኒስትር ነበሩ በወቅቱ። እና ጀነራሎችም እንደዛ። ከዛ በኋላ መቸብቸብ ነው የመጣው። የስርቆት መንገድ በዛ። በቃ የሆነ ጀነራል ያልበላ ይብላ ሆነ በቃ። በትግራይ ግን ያመጡት ለውጥ ምንም ነገር የለም። ትግራይ እንዳላት ልክ እንደ ኤርትራ በቃ ያገኘች ነገር የለም። እገዳ ነው። ምንም ልትሰራ አትችልም።
ትግራይ ደግሞ እንደዛ። ምክንያቱም እነዚህ ሁሉም መሪዎች የፖለቲካ መሪዎች፣ የሚሊታሪ መሪዎች የዘረፉት የሰረቁት ወይ በውጭ ሀገር ተቀምጠዋል ወይ በአዲስ አበባ ወይ አዲስ አበባ ዙሪያ እዛ ነው ኢንቨስትመንት ያደረጉት እና የኦሮሞ ህዝብ ጥያቄ የአማራ ህዝብ ጥያቄ ደግሞ እየባሰበት መጣ። ከዛ ኦሮማራ የሚባል መጣ፣ ቄሮ የሚባል መጣ፣ ፋኖ የሚባል መጣ። ነው ነገሩ ወደ ከፍተኛ እየደረሰ ወያኔ እንደ መንግስት ለመቋቋም አልቻለም። የህዝቡ ብሶት የግድ ሆነባቸው። ኃይለማርያም ደሳለኝን ከዛ በኋላ መቀጠል አይችልም። እሱ እኮ ፑፔት ነው። እሱ የሚመራው እሱ የሚፈርመው የሆነ ነገር የለም። የሚያደርጉት ወያኔዎች ናቸው። ጀነራሎች አሉ፣ የፖለቲካ መሪዎች አሉ። እነሱ ነው ወሳኞች። እነሱ የወሰኑት ነው እሱ እሺ ብሎ የሚሄድ። በዛ መንገድ ደግሞ ለሱ ክብር በጣም መጥፎ ነው፣ እንደ ሰው እንደ ሀገር መሪ ሆኖ እና እሱ በዚህ መንገድ መቀጠል አልችልም ብሎ ራሱ ስልጣኑ አስረከበ። ይህች ተርኒንግ ፖይንት ናት። ማን ነው የሚመጣ ነው ደግሞ ባላቸው ህገ መንግስት እንደሚሉት እነሱ የብዛት አብላጫ ያገኘ ሰው ነው የሚመረጥ እና በብዛት ቁጥር ስታያቸው በመንበር ስትቆጥረው ኦሮሞ ነው የበዛ። ከዛ ደግሞ አማራ ነው እና አማራ ደግሞ ከኦሮሞ የተሻለ ግንኙነት ስላላቸው የእነሱ ድምፅ ደግሞ ለኦሮሞ እንደሚሰጡት የታወቀ ነው እና ያው ለማ መገርሳ ነው ፕራይም ሚኒስተር ይሆናል የሚል ሰው ነበረ። ግን ለማ መገርሳ ደግሞ በህዝብ የተመረጠ ስላልነበረ ፕራይም ሚኒስተር መሆን ደግሞ በህገ መንግስቱ አይችልም እና ተቀላጥፎ ያደረጉ ምንድነው የኦሮሞ የድርጅቱ ጉባኤ አደረጉ እና ለማ መገርሳ ሊቀመንበር ነው የነበረ። እሱ ወርዶ በምትኩ ዶክተር አብይ መጣ ማለት ነው። ዶክተር አብይ የሸንጎ አባል ነው፣ በህዝብ የተመረጠ ነው፣ ደግሞ የኦሮሞ ሊቀመንበር ነው። እሱ ፕራይም ሚኒስተር መሆን መብት ስላለው እሱ ተወዳደረ። በመጨረሻ እሱ ነው ያሸነፈ፣ እሱም ሆነ። ይችና ተርኒንግ ፖይንት። ከዚህ በኋላ ወያኔ በምንም አይነት መንገድ በኢትዮጵያ ስልጣን እንደማያገኝ ያውቃል። ምክንያቱ ትንሽ ነው፣ በቁጥር ያለው ድምፅ ትንሽ ነው። እሱ የሚለው አይሰማም፣ እሱ የፈለገው አይመረጥም። ምን ነው ያደርጉ? ሸሽቶ ወደ ትግራይ ነው ሄዱ። ሁሉ ሸሽቶ ነው ሄደ። ጀነራሉ፣ ፖለቲካው መሪ በሙሉ ሸሽቶ ወደ መቀሌ ነው ሄዱ። እነሱ የለመዱት 4 ኪሎ ነው። ኑሯቸው የተናለቀ ነው፣ የተመቸ ህይወት ነው የሚያሳልፉ የነበሩ። በኋላ ግን ተሰባስበው ወደ ትግራይ መጡ። ይሄ ለእኛም ተስፋ ያመጣ ነው። ምክንያቱም ፕራይም ሚኒስተሩ እንደመጣ ያለ አንድ ቅድመ ሁኔታ የአልጀርስ ስምምነት ይቀበለዋለሁ ስላለ በዛን ጊዜ የኤርትራና ኢትዮጵያ ችግር መቋጫ አገኘ ተብሎ የኤርትራ ህዝብና የኢትዮጵያ ህዝብ ደስታችን ከፍተኛ ነበረ። በጊዜውን አይተነዋል። ፕራይም ሚኒስተሩ ወደ ኤርትራ ሲመጣ የተደረገበት እንግዶትና አቀባበል፣ የኤርትራ መሪም ፕሬዚደንት ኢሳያስ አፈወርቅ ወደ ኢትዮጵያ ብዙ ጊዜ ሄደዋል። የነበረ አቀባበል አይተነዋል እና ከኔ ጀምረ ሁሉ ሰው በቃ ተስፋችን ጨልሞ የነበረ አሁን አብቅተዋል፣ ከአሁን በኋላ በሰላም ነው የሚኖረው ተብሎ ታስቦ ነበር። ግን ሁልጊዜ ፖለቲካ ስለሆነ እንዳሰብነው አልሄደም። ወደ ሌላ ችግር መጣ። ወያኔም ወደ 4 ኪሎ ይመለሳለሁ የሚል አስተሳሰብ ስለያዘ ነገሩ ባሰብነው ሁኔታ አልሄደም። ምክንያቱም እንዳየነው በዚህ በሁመራ ግንባር ፕሬዚደንት ኢሳያስ እንደሄደ ከደብረጽዮን ተገናኝቶ ነበር። በዛን ጊዜ ወያኔ ሁሉ ወደ ትግራይ እንደተመለሰ በቀጥታ የጀመሩት ስልጠና ነው፣ የሚሊታሪ ስልጠና። ለምን አስፈለገ ተብሎ ሲጠየቅ አይሆንም አለው። ምን ማለት ነው? እንቀጥለዋለን ነው። በዚህ መንገድ ሁኔታው እየተባባሰ ሄደ። ወያኔ
አሁን በቃ ተዘጋጅታለሁ ባለበት ጊዜ ባልታሰበው በፌዴራል ሰራዊት ጥቃት ፈጸመ። ይሄ አረሜን ነው የፈጸመው፣ አረሜን ስራ ነው። ደግሞ የከፈተው ዘመቻ ለኢትዮጵያ ሰራዊት ብቻ ሳይሆን ለኤርትራም ጭምር ነው። ለኤርትራም ጭምር ነው። ነገረን እኮ ደብረጽዮን እኮ ነገረን፣ ሌሎች ካድሮም ተናግረዋል እኮ የኤርትራ መንግስት የሆነ ኤርትራ ሰራዊት እጁ እንዳያስገባ፣ እጁ ካስገባ ያለን ሁሉ ሮኬት እናፈሰዋለን እኮ ነው ያለ እና ነገ ወደ እኛ እንደሚመጣ ሞቶ እርግጠኞች ስለነበርን፣ ግን የኤርትራ ሰራዊት ደግሞ ወደ ትግራይ መግባት ስለነበረበት ገባ። እኛ የገባንበት ራሳችን ለመከላከል ነው። ነገ መጥቶ የሚያጠቃን ኃይል ስላለ ኤርትራ ሳይገባ በመሬቱ በቦታው ያለ እዛ ዋጋ ስለነበርን ገባን፣ ተዋጋን። ያ የፌዴራል ሰራዊቱም ያስፈላጊ እሱ የሚፈልገው ትጥቅ ሁሉ ሰጠ ነው። እሱ ማንሰራራ፣ አብረን ተዋጋን። ሆኖም ግን በኋላ የፌዴራል ሰራዊቱ ለእኛ ሳይነግረን ከመቀሌ ወጣ። ይሄ በጣም አሳሳቢ ነው። እንወጣለን ማለት ምን ችግር አለው? ይች እኮ የሰከንድ የሬዲዮ ግንኙነት አለ፣ የቴሌፎን ግንኙነት አለ። ለእኛ ሳይነግሩ ግን እነሱ ወጡ ሄዱ። ያቺ አንድ ፖይንት ናት። በዚህ መካከል እኛ እንደ ግል ሁላችን የምናስበው ሰላም እንደመጣ 2020 ነው እያወራን 2 ዓመት አልፏል። በዚህ 2 ዓመት ለምን ነው የኢትዮጵያ መንግስት የአሰብ ወደብ ያልተጠቀመ? የኤርትራ መንግስት እኮ ዝግጅት አድርገዋል። በተለይ አስፋልቱ ወደ ኢትዮጵያ ቦርደር የሚሄድ ጨርሰዋል። እነሱም ለሆነ ካምፓኒ ሰጥተነዋል፣ ይሰራል፣ በአጭር ጊዜ ይጨርሳል ይባል ነበረ። ግን አልሆነም። ለምን? ማሳዋ ካልን ማሳዋ አይሆንም። ምክንያቱም መተላለፊያው መንገድ ወያኔ ስላለ ሊሆን አይችልም። ግን ቦም ሀጀር ሊያልፍ ይችላል፣ ከምጽዋ ማለት ነው። በአሰብም ይቻል ነበር፣ ግን አልሆነም። ለምን? ይሄ ከኋላ ነው የምታስበው። በዛ ጊዜ ግን አይ መንገዱ አልተሰራም ብለህ ነው የምታልፈው ማለት ነው። ኋላ 2021 ደግሞ ወያኔ እንዳሰራራ ደግሞ ሁለተኛው የጥቃት እርምጃ ወሰደ። ይሄ ሸዋሮቢት ደረሰ። አካሄዱ ልክ እንደ ጉንዳን አካሄድ ነው። ቀጥ ብሎ ነው የሄደ ግራና ቀኙ ጠባቂ በሌለው ማለት ነው። አሳፋሪ አካሄድ ነው ያ። እንዳልኩህ ነው አስቀድሜ፣ እነዚህ የሃኒሙን ጀነራሎች የሆነ እውቀት የላቸው፣ የውጊያ እውቀት የሆነ እነዛ አይነት አመራር እኔ አይቼ አላውቅም። ደግሞ ግማሹ የታጠቀ ነው፣ ግማሹ ደግሞ ትጥቅ የለው። በአንዴ ነው የሚገቡ። ደግሞ በዚህ መንገድ የት ነው የሚደርስ? ሸዋሮቢት እንደደረሰ የኛ ሰራዊት ደግሞ ስራ ሰራ። የኤርትራ ሰራዊት ስራው ሰራ። ወያኔ አፈገፈገ። ያቺ ዶፕ ትግራይ ሲደርስ ደግሞ ሰራዊት ቆም ተባለ። ለምን? ይህችን ሌላ ፖይንት ናት። በዛ ጊዜ ለምን የሆነ ኤርትራዊ ራሱ ጠይቋል፣ ለምን ይቆማል? የወያኔ ሰራዊት እየተጠቃ ነው፣ አቅም የለውም። ቀጥ ብለህ እኮ መቀሌ ትገባ ትችላለህ። እሱ ሳይሆን ግን በቦርደሩ ቆሙና ያ የጥሞና ጊዜ ተሰጠው። ለምን? እኔ ከሚያሳስበኝ አንድ ይሄ ነው። እኔ እንደሚገባኝ ኋላው እንዳወቅ ነው፣ ግን ይሄ ማይክል ሃመር የሱ ስራ ከመጀመሪያው ሬጂም ቼንጅ ስለሆነ ለወያኔና ለብልጽግና ለመቀራረብ ነው ስራው ነበር። የሱ እሳቤ ምንድነው? የትግራይ ሰራዊት እንዳለ ከብልጽግና ሰራዊት ተጣምረው ወደ ኤርትራ እንዲያጠቁ። ግን ወያኔ አልፈለገም፣ አልተቀበለውም።
ስላልተቀበለው ነው ያ ሶስተኛ ወራርም ያካሄደው። ኋላ ደግሞ ውጊያው ተከፈተ። መቀሌ ጫፍ ስንደርስ ደግሞ ቁም አለ። የፕሪቶሪያ ውል መጣ። ለምን ለመግባት እኮ መቀሌ እንችላለን፣ ምን ችግር አለ? ሁሉ ነገር በእጃችን ነው። ለምን ቆም? እሱ የቅጥያ ቅድሚያ ያልኩ እሱ ነው። የፕሪቶሪያ ስምምነት ላይ ስታየው አዎ ስምምነት ነው። ያልተነገረበት ነገር ግን አለ፣ ምስጢሮች አሉ። አሁንም ማይክል ሃመር ተስፋ አልቆረጠም። አሁንም ለወያኔ እሺ እንደሚል አድርጎ በቀጥታ ከብልጽግና ሰራዊት አብረው እንዲሰራ ላይ ታች ብለዋል። 10 ጊዜ ወደ መቀሌ ሲመጣ ስለ ፕሪቶሪያ ስምምነት አይደለም፣ ወያኔ እንዲቀበል እሺ እንዲል ነው። ወያኔ ደግሞ እምቢ አለ። በቃ ከዚህ በላይ ምን ፈልጌ ነው የሚዋጋው? የቀረኝ ምን አለ? 5 ሚሊዮን ወጣት ተፈጅተዋል እዚህ ውጊያ። ትግራይ እኮ እንዳልነበረች ነው ወደመች። ለምን ብሎ ነው አሁን ወያኔ የሚዋጋ? ህዝቡስ እሺ ይላል አይልም? እና ወያኔ አይሆንም ማለት ከዛ በኋላ ዲዲአር ደግሞ ተባለ። ዲዲአር ለምን? ከዲዲአር የሚወጣ ሰራዊት ወደ ብልጽግና ሰራዊት ወደ መከላከያ ሰራዊት 70 ከመቶ ማለት ነው። 70 ከመቶ ወደ መከላከያ ሰራዊት እንዲገባ፣ የቀረ ደግሞ ወደ ፌደራል ፖሊስ ወይ ደግሞ ወደ የክልሉ ፖሊስ እንዲሆን ነው። የተቀረ ደግሞ ሚሊሻ ይሆናል ተብሎ ነው የታሰበ። ወያኔ ደግሞ እምቢ አለ። ወያኔ ለትግራይ ህዝብ አስቦ አይደለም። ይሄ የፕሪቶሪያ ስምምነት ከተደረገ በፕሪቶሪያው ስምምነት አንድ ነገር አለች ወያኔ የሚፈራት የህግ የሽግግር ህግ የሚባል አለ። የተጠያቂ የሚባል ነገር አለ። ፕሪቶሪያ ስምምነት ከተፈጸመ በኋላ እሺ እንጠያየቅ፣ ማን ነው ተጠያቂ ስለዚህ ውጊያ ከተባለ ሞቶ የትግራይ ጀነራሎች የወያኔ የፖለቲካ ኃላፊዎች እንደሚሆኑ የታወቀ ነው። እዚች መድረስ በፍጹም አይፈልጉም እና ያቺ ፕሪቶሪያ ስምምነት የብልጽግና መንግስት በፈለገው መንገድ ይጠቀማል። ለምሳሌ ይሄ ወልቃይት ሑመራ ቃፍታ ሑመራ የምንለው መሬት፣ ሌላ ደግሞ ራያ እስከ አልዋሃ ያለ ለም መሬት የማን ነው ነገሮች ማን ነው ባለ ንብረት የማን ነው? የትኛው ክልል ነው? እኔ ድሮ የሚያውቀው ይህ የአማራ መሬት ነው። ኤርትራ እኮ ከየትኞች የኢትዮጵያ ብሔር ነው የምትዋሰኝ ካልከኝ ከአፋር፣ ከትግራይ፣ ከአማራ በስተ ጎጃም በኦም ሀጀር ማለት ነው። ሀጀር ሁመራ ያ ነው ማኩ ድሮ እኛ የምናውቀው ማለት ነው። ይህ የበጌምድር መሬት ነው። የነበሩ ክልሎች በህገ መንግስት ሲቋቋሙ የትግራይ ክልል ግን የህገ መንግስት ከመቋቋሙ በፊት የተቋቋመ ክልል ነው። ትግራይ እኮ የአፋር መሬት ነበራት። የቋንቋ ስለተባለ ግን ለአፋር ተሰጠ። አሁን የቃፍታ ሁመራ የወልቃይት የሚባል የራያ የህዝብ የማን ህዝብ ነው? ድሮ የቃፍታ ሁመራ የበጌምድር የአማራ ህዝብ ነው። ያኛው ደግሞ የወሎ ህዝብ ነው። ወያኔ ግን ኃይል ስለነበረው ከትግል ጊዜ ጀምሮ ይህ ቦታ ተቆጣጠረው። ይህ መነሻ ላቺ ታላቋ ሪፐብሊክ ትግራይ መነሻ እኮ ይሄ ነው። ይሄ ከመነሻ አድርገህ ነው ወደ ሌላ የምትሄደው። በዲዲአር መንገድ የተሸኙ ወያኔ ታጋዮች መሬት የተሰጣቸው እዛ ወልቃይት ነው፣ ወይም ደግሞ በዛ የራያ መሬት ነው የተሰጣቸው። ህዝቡ እያመጣ ነው የሰፈረው እና ሁሉ ሰው እኮ የትግራይ የሚባል እዛ ወልቃይት ያለ መንደር የሌለው በትግራይ የለም። መንደር ማለት ድሮ እዛ ግብርና ነበራቸው በትግራይ ውስጥ
ጥሻ ነበራቸው እኮ። ከዛ ተፈናቅለው ነው ወደ ወልቃይት ሁመራና ወደ ደቡብ ይሄዱ እና አሁን ተመልሶ ወደ መንደራቸው ሊመለሱ ይችላሉ። ችግሩ ግን እዛ ብዙ ለም መሬት ነው፣ ብዙ ሰርተዋል፣ ብዙ አፍርተዋል። ያ የለመዱት ህይወት ወደዛ ሊመለሱ እንጂ አሁን ባለችው ትግራይ እንዲኖሩ አይፈቅዱም፣ ህዝቡ ማለት ነው። ወያኔ ደግሞ ጥቅሙ ከዛ ነው፣ ጥቅሙ አንፃር ስናየው እና የበሻሻ ልጅ የብልጽግና ሰው ልክ እንደ ካስሚር እንደምንለው በፓኪስታንና በህንድ ያለው ብልጽግና ደግሞ መጠቀሚያ ነው። ለአማራ እሺ ካሉት ይሰጣል፣ ወይም ደግሞ ወያኔ እሺ ካለ ይሰጠዋል ማለት ነው እና እንደ መጠቀሚያ ስለሆነ ይህ መሬት የአማራ አይደለም የትግራይ አይደለም በቁጥጥር ስር ይቆያል ብሎ ነው ይዞት ያለ ማለት ነው እና ትግራይ ደግሞ እስካሁን ስታያት በመጥፎ ሁኔታ ነው ያለች። የትግራይ ህዝብ አሁን ወደ 60 ዓመት ወደ ኋላ ነው የተመለሰ። የትግራይ ኢኮኖሚ እንዲያሰራራ ረጅም ጊዜ ያስፈልገዋል። አሁን እንደምናየው ደግሞ ወያኔ እንደ ፓርቲ ተሰርዘዋል እና መጪ ህይወት የትግራይ እና የኢትዮጵያ ወዴት ነው የሚሄድ ኋላ የሚታየው ሆኖ ይሰማኛል ማለት ነው። እስኪ ወደ ማጠቃለያ እንምጣና አሁን በዚህ በሁለቱ ህዝቦች በተለይ በኤርትራና በትግራይ በኩል ደግሞ አዲስ ነገር ተነስተዋል። ይሄ ብዙ የኢትዮጵያ ፖለቲከኞችን ያንጫጫም ደስ ያላሰኘም ነገር ነው። ጽምዶ የሚባል ወይ ደግሞ በአማርኛ ውህደት ይባላል እና የትግራይ ህዝብ ምን ይባላል? ውህደት። ውህደት። ኦኬ። እና ይሄ ጽምዶ የሚባለው በትግርኛ እነዚህም ሁለት ህዝቦች የሚያዋህድ ወይ ደግሞ የሚያገናኝ የሚያቀራርብ ነው። ላለፈው 80 ዓመታት ካየነው ደግሞ ጀምረን ብናየው በደርግ ጊዜም ብናየው እንዲሁም በወያኔ ጊዜም ቢሆንም ጦርነት የነበረው በሰሜኑ ብቻ ነው። አሁን አብይ አህመድ ደግሞ ይህን ጦርነት የሚፈልገው ደግሞ በዛ በኩል ነው እና የትግራይ ማህበረሰብ ከዚህ ጦርነት እጃችንን አናስገባም ብለው በኤርትራ በኩል የተወሰደው ውሳኔ ጽምዶ የሚለውን ነገር እየተቀላቀሉት ነው እና ይሄ ጽምዶ ወይ ደግሞ ይሄ ውህደት በኤርትራውያን አይን ስናየው እንዴት ነው የሚገለጸው? አንዳንድ የትግራይ ሰዎች አሉ ምን ይላሉ ሲያወሩ በጣም በሚገርመኝ ሁኔታ ኤርትራ የህልውና አደጋ ስላለባት ነው ከትግራይ ሰዎች ጋር ህብረት የምታደርገው ያለው ብሎ የሚናገሩ ሰዎች አሉ እና ኤርትራ የህልውና አደጋ አለባት ወይ? አንድ ሁለተኛ ነገር ደግሞ ኤርትራ አብይ አህመድ ሊያጠፋት ስለፈለገ የእኛን አቅም የእኛን ሶርስ መጠቀም ስለፈለጉ ነው ውህደት ብለው የሚጠይቁት እንጂ እኛን ፈልገው አይደለም የሚሉ ሰዎች አሉ እና እነዚህ ሁለት ነገሮች እንዴት ነው የምናያቸው? አብይ አህመድ ወደ ኤርትራ ጦርነት ሊያደርግ ቢሞክር እንደው በኮታኮንት ውስጥ አስገብቼም ሊያደርግ ቢሞክር አብይ አህመድ አንደኛ ነገር ያዋጣዋል ወይ? ሁለተኛ ነገር ኤርትራ የትግራይስ የቲፒኤልኤፍ እርዳታ ያስፈልጋታል ወይ አብይ አህመድን ለማጥፋት ለመደምሰስ የሚለው ነገር እንዴት ነው የምታየው? ፕላስ ውህደቱ እንዴት ማየት እንችላለን በኤርትራውያን አይን ስናየው? እሺ፣ ጥሩ ጥያቄ ነው። አንድ ለማለት የሚፈልገው ነገር አለ አስቀድሜ ማለት ነው። የትግራይ መሪዎች ጀነራሎች የሆኑ የፖለቲካ መሪዎች ለትግራይ ወጣት ያሰማሩት መጥፎ ፕሮፓጋንዳ አለ ከጅምሩ ምንድነው ይሄ? የትግራይ ሰዎች የንቀት መግለጫ ነው ለአማራ ህዝብ ማለት ነው። እኛ እኮ ባለፈ ጊዜ በውጊያ ለአንድ አማራ 3 ጊዜ ማርከናል ይላሉ። አዎ ማርከዋል። እንዴት መሰለ? ወደ አዲስ አበባ ሲገሰግሱ ያ ምድብተኛ የሚባል በሙሉ ሰራዊት በኤርትራ ነው የነበረ። የቀረ ምንድነው ካልከኝ ነበሩ ምድብተኞች የሚባሉ ግን ውጊያ ወይ ከባድ ብረት ሰምቶ የማያውቁ እነዚህ ሰዎች ደግሞ ዘበኞች ናቸው። የጽህፈት ቤት፣ የባንክ፣ የድልድይ ምናምን ጠባቂዎች ለረጅም ጊዜ እዛ በኢትዮጵያ ውስጥ የነበሩ ነው። የሆነ ውጊያ አያውቁም። ከባድ መሳሪያ ሲተኮስም ሰምቶ አያውቁም። አብዛኛው
70 ወይ 80 ከሞተ ግን ይሄ ሚሊሻ ስርናይ የሚባል አለ። በየወሩ 90 ኪሎ ስንዴ የሚሰጥበት ሰው ነው። እነዚህ ሰዎች አባወራ ናቸው፣ ባለትዳሮች፣ ባለልጆች ናቸው። የተሰጣቸው መሳሪያ ለአካባቢያቸው ለጸጥታ እንዲጠብቁ እንጂ እንደሆነ ተዋጊ ሰራዊት እንዲዋጉ አይደለም። እና ወያኔ ከሽረ እንዳስላሴ ማለት ነው ሚሊሻዎች አዛውንት ከሽረ እንዳስላሴ ወደ ኢትዮጵያ ሲገሰግስ ከማን ነው የተዋጋ ካልከኝ ከእንደዚህ ሚሊሻዎች ወይም ደግሞ ጠባቂዎች የነበሩ ዘበኞች ከነሱ ነው የተዋጋ። እሱ ስለሆነ እኮ ነው በአጭር ጊዜ ተጉዞ አዲስ አበባ የገባ እንጂ ኢትዮጵያ ሲባል እኮ ሰፊ ነው። ልትሄደው በጣም አስቸጋሪ ነው። ለም ጥቅጥቅ ያለ ደን ነው፣ ጫካ ነው፣ ተራሮች የበዙበት ጋራ ሸንተረር እየሄድክ ግን የተዋጉት ከማን ነው ካልከኝ ከነዚህ አባወራዎች ናቸው። እና እንደዚህ ሰዎች ውጊያ ከተከፈተ ጥቂት ከተኮሱ በቃ ጥሩ ነው፣ ወደ ላይ ነው የሚተኩሱ። እንዳለው ነው እጃቸው የሚሰጡ። ትጥቁ ይራገፋል። ስንት ብዙዎች ናቸው በቁጥር ደግሞ ወያኔ ምንም ላያርጋቸው አይችልም። ትጥቃቸው ከተቀበለ ሂድ ወደ ቤታቸው ነው የሚለው። ይሄድና ከሄደ ደግሞ ሌላ የደርግ ካድር እዛ ይጠብቀዋል፣ ና ታጠቅ ይለዋል። ሁለተኛ ጊዜ ደግሞ ሳይተኩስ ይማረካል። ሶስተኛም እንደዛ እና 3 ጊዜ ማረክ ካለኝ ለማን ነው ይማረክ? ለሚሻ ስር ነው ያልተኮሰ ለአባወራ አዛውንቶች። ሌላ ደግሞ የሚሉት ምን አለ ለአማራ ይው ለአማራ ኮሎኔል በድንጋይ እንማርካለን ይላል። እኔ ይገርመኛል። ይሄ የደርግ ሰራዊት ሲባል እኮ እንደዚህ መኮንኖች የተማሩ ናቸው፣ አላማ ያላቸው፣ የተወጋጉ፣ ትምህርት ያላቸው፣ ተሞክሮ ያካበቱ፣ ውጊያ የሚያውቁ ሰዎች ናቸው። እንዴ ኮሎኔል እኮ ሽጉጥ አለው። እንዴት ብሎ ነው አንድ ተራ ሲቪል ህዝብ በድንጋይ አድርጎ ለኮሎኔል የሚማርከው? ይሄ ምንድነው? የንቀት ዘመቻ ነው። ይሄ በሰፊው ለኤርትራ ለትግራይ ህዝብ በተደጋጋሚ ተነግረዋል። እንዳልኩ የ77 ድርቅ ሁል ጊዜ ይደጋገማል። ለሻዕቢያ ደግሞ ምን ይሉሃል መሰለህ? ሻዕቢያ ጉድጓድ መቆፈር ያውቃል። እኛ ደግሞ በአንገቱ ይዘን አስፈንጥረን ከጉድጓዱ ማውጣት ብቃት አለን ነው የሚሉት ለወጣቱ። ይህ ማለት ነው ራምቦ ማለት ነው። ራምቦ እኮ ስንት ጥይት ነው የሚከፈከፍበት፣ ስንት ቦምባ ነው ምንም አይሆንም። እና ወጣቶች ይህ ነው የተማሩት። እና ወያኔ በፈለገ ጊዜ በፈለገ ቦታ የፈለገ እንደሚያደርግ አድርጎ ነው ያስተማራቸው። ንቀት በኤርትራ ሰራዊት፣ ንቀት በአማራ ጥርዝ ነው የደረሰ። ይሄ ፕሮፓጋንዳ ግምት ማስገባት አለብን። ምክንያቱ ወያኔ የትግራይ ወጣቶች አእምሮ ተጫውቶበታል፣ አባላሽቶበታል። ብዙ መጥፎ ስራ ነው ይሰራል። ከህፃንነታቸው የተማሩ ስለሆነ በአእምራቸው ተቀርጸዋል። አሁን ፍቅህ ልታወጣው አስቸጋሪ ነው፣ ጊዜ ያስፈልጋል። በተግባር ካላዩ በንግግር ለማመን አስቸጋሪ ነው። እነዚህ ኪዳነ አመነ ነው የሚባል ዶክተር ደጀን የሚባል አለ፣ ፀሐይ የመረሳ አሉ፣ ብዙዎች እንደ እምነት እንጂ ሁሉ ወጣት እንደዛ ነው። በቃ ራሳቸው እንደ ራምቦ ነው የሚቆጥሯቸው። በቃ ወያኔ በፈለገው አቅጣጫ ሄዶ የፈለገ እንደሚያደርግ ግን በኋላ በተግባር አዩት። ሸሽቶ እዛ እንዳባመን ነው የሚባለው ቦታ በበረሃ ስር በጥላ ስር ገብቶ ከነሱ ሸሽቶ እኮ ነው የሄደ። ይህ ሁሉ ፉከራ የሚፈክር የነበረ ጀነራል ይሁን የፖለቲካ መሪ ሸሽቶ ጫካ ከገባ ከወጣቶች ጋር ወጣቱ ምን ይላል? እንዴ ድሮ ምን ነው የምትሉ የነበርኩ አማራ ፈሪ ነው፣ ሻዕቢያ ፈሪ ነው አይደለም የተባልነው። ታዲያ ምን ተቀየረ? አሁን እኮ መጠየቅ ጀመርኩ። ቀስ በቀስ እኮ ወጣቶች መጠየቅ ጀመርኩ። ድሮ እኮ ለወያኔ ጀነራል መሳደብ፣ ለፖለቲካ መሪ መሳደብ፣ መጠየቅ እኮ ነውር ነው ነበር። አሁን ግን ወጣቱ ትንሽ እየገባው ነው። ግን ጠቅልለህ ከአእምሯቸው ፍቅህ ልታወጣ ግን ትንሽ ጊዜ ያስፈልጋል። እና በዚህ ሁኔታ ነው አሁን
ውህደት ያልከው ወይ ጽምዶ የተባለ የመጣ እኔ መጀመሪያ ምን ነው የሚል የሆነ የኛ ሰው አሁን ያለንበት ሁኔታ እንዴት ነው? ሀገራችን አሁን በከፍታ ነው ያለች። በሚሊታሪ የሚወዳደራት ኃይል የለም። ኢኮኖሚያችን የተረጋጋ ነው። የውስጣችን አንድነት ማለት ህዝብና መንግስት፣ ሰራዊትና መንግስት፣ ህዝባችን በውጭ ያለ በውስጥ ሀገር ያለ አንድነታችን በከፍተኛ ደረጃ ነው ያለን። ትጥቅ እኮ ታጥቀናል። አሁን የባህር ትጥቅ አለን፣ የአየር ኃይል ትጥቅ አለን፣ መቋቋሚያ አለን። ሰራዊታችን ሰዋ ሰራዊት ነው። ትግራይ ገብቶ ምን እንደሰራ እናውቃለን። አሁን ጄኖሳይድ ሲል እኮ ጄኖሳይድ በማን ነው የተፈጸመ? ለሰራዊት ከሆነ አዎ የትግራይ ሰራዊት ጄኖሳይድ ተፈጽሞበታል። ሰራዊት ነው ታጥቀዋል፣ ሊዋጋ መጣ። ከኤርትራ ከሻዕቢያ ከመንደላይ ተዋጋ። መንደላይ ደግሞ እንዳለ ላጥ አደረጋቸው። ይሄ ጄኖሳይድ ከሆነ አዎ። በትግራይ ህዝብ ግን የፈጸምነው በፍጹም ጄኖሳይድ የለም። ምክንያቱም የእኛ ሰራዊት የሰለጠነ የተማረ ነው፣ ህግ የሚያውቅ ነው እና ትግራይ ገብቶ ለትግራይ ምስኪን ህዝብ ተኩሶ ሊገድል የማይታሰብ ነው። ደግሞ ኤድስ ይላሉ ብዙዎች። ኤድስ የታመሙ የኤርትራ ሰራዊት በግሩፕ ሆኖ ለሴቶች ደፈሩ ይላሉ። በኤርትራ ኤድስ አለ? በሞቶ ሲሰላ አለ በኤድስ በኤርትራ 0.001 ምናምን ነው ያለ። ደግሞ ጥቂት ነው በቁጥጥር መንግስት ነው ያሉ። ደግሞ ኤድስ የታመመ ደግሞ ሰራዊት አይገባም። ምን ሊያርግ ነው ሰራዊት የሚገባ? እና ወያኔ ስለተሸነፈ ራሱ ውጊያ ስለጀመረ አንድ ክንፉ ወደ አስመራ፣ ሌላ ክንፉ ደግሞ ወደ አዲስ አበባ እንዲገባ ታስቦ የነበረ እኮ ነው። ደብረጽዮን እኮ ወጥቶ ፕሬዝዳንት ኢሳያስ አንተ ስማ ያለህ አማራጭ አንድ እጅህ መስጠት ብቻ ነው እኮ ነው። እምነታቸው ምንድን ነው? አስመራ ይገባሉ፣ አዲስ አበባም ይደርሳሉ እኮ ነው። በኋላ ከተሸነፉ ምክንያት ማቅረብ አለባቸው። ልክ እንደዛ የ84 ድርቅ ሁሉ ሽጠው በኋላ ሻዕቢያ ነው መንገድ እየከለከለን ያሉ ህዝቡ እንኳ አምነዋል። አሁን ደግሞ ምክንያት መፍጠር አለበት። ተሸነፈ። ይህ የፕሪቶሪያ ውል እኮ በእኛ ጥንካሬ እኮ ነው የተፈረመ ይላል። በእኛ ጥንካሬ ጠላቶቻችን ስላልቻሉ የፕሪቶሪያ ስምምነት እሺ ብሎ ፈረሙ ይላል። እኔ እኮ ዝም ብሎ ነው የሚያስቀኝ። ይሄ የተደረገ ውጊያ እኮ እኛ አይደለም የከፈት ነው። ታዲያ ማን ከፈተው? ለኢሳያስ እጅ ስጥ አልተባለም እንዴ? ታዲያ ማን ከፈተው? ራሳቸው ነው የከፈቱት። ኖ እና ሻዕቢያና ብልጽግና ተባብረው ከአማራ ሆኖ ለምን ለትግራይ ህዝብ ለመጥፋት ምን አደረገ? የትግራይ ህዝብ ምን አደረገ ነው የሚጠፋ? ግን ይላሉ ደግሞ ህዝቡ ከነሱ ተከትሎ አዎ ለኛ ለማጥፋት ነው የሚመጡ። የፕሪቶሪያ ስምምነት እንዲፈረም እኮ እኛ ነው በኃይላችን ነው ያደረግን። እኔ ያሳዝነኛል። አሁን በዚህ ሁኔታ ትግራይ በምን ሁኔታ ነው ያለች ብለን ማሰብ አለብን። እና እኛ በከፍተኛ ጥንካሬ ታጥቀናል። እኛ በአንድ ከፍተኛ ተራራ ነው ያለው። በማፕ ስንቀመጥ እኮ እኛ በአንድ ከፍተኛ ተራራ ነው ያለው። ወያነስ ትግራይ የት ነው ያለች ስትለኝ ደግሞ በአንድ ኩሬ ውስጥ የገባች እኮ ናት። እስከዚህ እኮ ነው ልዩነታችን። የኛ መንግስት ሪሞት የቀንድ አፍሪካ ሪሞት በእጁ ነው ያለ። ለበሻሻ መንግስት የፈለገው ሊያድርገው ይችላል። የኤርትራ መንግስት ግን አይፈልግም። ከፈለገ ምን ይሳነዋል? እና እኛ ከኢትዮጵያ መንግስት ጥቃት ይመጣናል ብለን አናስብም። ምክንያቱም የብልጽግና መንግስት ያለው ሁኔታ በደንብ በግራውንድ በሪያሊቲ ካየነው በምን አይነት ሁኔታ ነው ያለ። ኢኮኖሚያቸው በቃ አሁን እኮ ብር የመግዛት አቅሙ ዜሮ ነው የደረሰ። አንድ ከሻ ብር ይዘህ አንድ ከሻ ጣፍ አታመጣም። የህዝቡ ኑሮ ዳሽቀዋል። አሁን የጤና ባለሙያዎች እኮ ምን ያደርጉ ነው?
መምህራን ምን ያደርጉ ነው? በሚመጣ ቀን ደግሞ ሌሎቹ እንደዛ ህዝባዊ ሰልፍ ያደርጋሉ። ህዝቡ ምንድነው ስለከፋው የሚበላ በቀን አንድ ጊዜ መብላት አጥቶ ህዝቡ እና ችግሩ አሁን ከፍተኛ ነው ያለ። ሰራዊቱም ከፋኖ እየተዋጋ ምንም ብቃት እንደሌለው ተረጋግጧል። እና ምን ነው ያለው አሁን ፕሮፓጋንዳ በብልጽግና የሚደረግ ፕሮፓጋንዳ ብዙ ነው እና ፕሮፓጋንዳ አሁን ዋጋ የለውም። ስለሆነ እኛ ከኢትዮጵያ መንግስት የሚመጣን ስጋት ምንም ነገር የለም። እኛ የምንፈልገው ከሆነ ኃይል ጥግ የለም። ከወያኔ አንፈልግም፣ ከሌላ አንፈልግም። እኛ ራሳችን የቻለ ነው። ራሳችን ችነል እዚህ ደርሰናል። አሁን ለምንም የብልጽግና መንግስት ከሱ ጥቃት ይመጣናል ብለን አናስብም። እሱ ስለሆነ እኛ የሆነ ጥግ አንፈልግም ከማንኛው። ትግራይ ተዋት፣ ይህቺ በኩሬ የገባች ትግራይ ለኛ ምን ልታገዝ ነው? ህዝባችሁ የትግራይ ህዝብ በምን ሁኔታ ነው እርዳታ በረሃብ የሆነ ህዝባቸው ለኛ ምን ነው ሊያግዙ? አሁን ሰላም ካሉ ጥሩ ነው። ሰላም እኮ አማራጭ የሌለው ምርጫ እኮ ነው። ሰላም ካለ ስራ አለ፣ ስራ ካለ እድገት አለ፣ እድገት ካለ ደግሞ የህብረተሰብ አጠቃላይ ለውጥ አለ ማለት ነው። እኛ ሰላም እንፈልጋለን። አዎ ለምን እንድንሰራ? የትግራይ ህዝብ ደግሞ ሰላም ይፈልጋል። ለምን እንዲሰራ እንዲቀየር። ለዚህ ሰላም ከሆነ እንዴ እንፈልጋለን። ይሄ ማህበራዊ ግንኙነት የሚባል አለ። እንዴት ማለት ነው ማህበራዊ ግንኙነት? በሆነ ሀገር እኮ በቦርደር የሚደረግ እንቅስቃሴ አለ። እንቅስቃሴ መኖሩ ጥሩ ነው፣ ግን በህግ በአግባብ መሆን አለበት። ምክንያቱም እኛ ከትግራይ የሚመጣን ስጋት አለ። ለምሳሌ ህዝቡ እንደፈለገ የሚወጣ የሚገባ ከሆነ እንዴ አሁን በትግራይ በሞቶ ሲሰላ ስንት ፐርሰንት ነው ኤድስ ያለ? ከ4 እስከ 5 በመቶ ኤድስ ነው በትግራይ። ይህ ህመም ሁሉ ወደ ኤርትራ እንዲገባ እንፈቅዳለን ማለት ነው? የለም። እኛ የጠፋናቸው ተላላፊ የሚባሉ ህመሞች አሉ። ለምሳሌ ፖሊዮ እኮ እኛ አጥፍተናል፣ በትግራይ ግን አለ። ሌላ ሌብነት፣ ስርቆት ኖርማል ነው በትግራይ። ይሄ ሃንግ የሚባል ነገር አለ። መውሰድ ብቻ ሳይሆን መግደል የለመደ ወጣት አለ። ይህ ወጣት ዝም ብሎ ነው ወደ ኤርትራ የሚገባ። ሐሺሽ አለ፣ ጫት የሚባል አለ። ህዝባችን የጸዳ ነው ከዚህ ነገሮች። ህዝባችን የኤርትራ ምስኪን ህዝብ ነው። ይሄ የመሰለ ችግር ከትግራይ ወደ ኤርትራ ይገባል ብዬ አላስብምና ይሄ ማህበራዊ እንቅስቃሴ የሚባል በቦርደሩ ሊካሄድ ይችላል፣ ግን በህግ በአግባብ ዝም ብለህ አይደለም። እንደፈለግከው ልትወጣ ልትገባ ሁሉ በአግባብ መሆን አለበት። ይሄ ከሆነ ችግር የለም ማለት ነው። ከዛ ውጭ እኛ ፈርተን ከትግራይ ጥግ መጠየቅ በፍጹም ይሄ የማይታሰብ ነው። ግን የትግራይ ሰዎች ፕሮፓጋንዳ ሲነፉ እንደዛ ነው። አይ የብልጽግና መንግስት አሁን የታጠቀው ምን ነው የሚባል የጦር መሳሪያዎች ከፍተኛ ነው። ድሮኖች፣ አጥፍተው የሚጠፉ ድሮኖች በብዛት ታጥቀዋል፣ ፋብሪካም አድርገዋል። እና በኤርትራ አሉ የተለያዩ ቦታዎች ያጠቃል። ከዛ ድሮኖች ከመሪዎች በኋላ ይሄዳሉ። ከዛ ማዕበላዊ የሆነ ውጊያ ይመጣል። ይሄ የትግራይ ፕሮፓጋንዳ ነው። እንደ ኪዳን አመነ ሌሎች የሚሉት ነው። ምን ማለታቸው ነው? አይ የኤርትራ መንግስት ሰዎች ይፈራሉና በቃ የኛ ጥግ ይጠይቃሉ። ከዛ በኋላ ይላል እሱ እኛ ከኤርትራ ጥግ መሆን ከሆን መጀመሪያ ወንድማማች መሆናቸው ማመን አለባቸው። ደግሞ ቀይ ባህር የሁላችን መሆኑ ማመን አለባቸው። ይሄ ካመኑ ጥግ እንሰጣቸዋለን፣ ካልሆነ የለም ይላል። የኛን እርዳታ ይፈልጋሉ ይላል ይላሉና አስቂኝ ነው። እና እኛ በተለይ የኤርትራ አክቲቪስቶች መጠንቀቅ አለባቸው። የኤርትራ ህዝብ፣ የኤርትራ መንግስት፣ የኤርትራ ሰራዊት ክብር በማይነካ መሆን አለበት እንጂ እነዚህ የሚሉት መድገም ሲናገሩ ማቆም ማለት አለበት። ጄኖሳይድ ማን ነው ጄኖሳይድ የፈጸመው? አንድ ሰው እኮ
ወንጀለኛ የምትለው እኮ በህግ ከተረጋገጠ ነው። ፍርድ ቤቱ ወንጀለኛ ነህ ብለው ያቺ ወደሻ ከመታት በኋላ ከዛ በኋላ የሰው ወንጀለኛ ትለዋለህ። ጄኖሳይድ ተፈጸመ ከተባለ ደግሞ በየትኛው ማስረጃ፣ በየትኛው መረጃ፣ በየትኛው ፍርድ ቤት የኤርትራ ሰራዊት ጄኖሳይድ ፈጽሞ ተባለ? ይሄ ካልተባለ እነሱ ማለታቸው ለነሱ ቁም ያስተይቃል እኮ። ይሄ ጄኖሳይድ ላልፈጸመ ሰራዊት ጄኖሳይድ ፈጽመ ብለህ መክሰስ ያስተይቃል። እንደ ፕሮፓጋንዳ እኮ ነው እዚህ የሚያወሩት ያሉ። በሰራዊት ጄኖሳይድ ተፈጸመ ከተባለ ግን ተፈጸመ። አዎ ከ1.5 ሚሊዮን የወያኔ ወጣት እንዳልነበረ ሆነ። 4 ነጥብ። ለዚህ ከሆነ ጄኖሳይድ አዎ ለሰራዊት በሲቪል ህዝብ ምን የተፈጸመ ነገር እና ይህ ሁሉ የሚሉን ፕሮፓጋንዳ ያስከስሳቸዋል ነገ። እና ጄኖሳይድ ተፈጸመ ከተባለ አቁም ማለት አለበት። በየትኛው ፍርድ ቤት ጄኖሳይድ ተፈጸመ ተባለ? አምጣ መረጃ ካለ አምጣ ማለት አለብን እንጂ አሉ አንዳንድ ሰዎች እኔ ለምን አይገባኝም ከትግራይ አክቲቪስቶች ሲገናኙ በቃ እንደ ምስኪንኪን ይላሉ። ለምን ምን አመጣው? እና መጠንቀቅ አለባቸው። የኤርትራ ክብር የማይነካ መሆን አለ እንጂ ለሰላም ከተባለ እኔ ከሰላም በላይ ምን አለ? ይሄ ማህበራዊ ግንኙነት ህግ የጠበቀ ከተባለ እሺ፣ ከዛ ውጭ ምን የለም። እና እኛ የምንጠይቀው እርዳታ የለ፣ የምንፈልገው ጥገኝነት የለም። እኛ ራሳችን የቻልን በዚህ ቀን እንደ አፍሪካ የኤርትራ መንግስት የፈለገው ገባሪና ፈጻሚ ነው። ሪሞት በእኛ ነው እኮ ያለ፣ ሪሞቱን ይዘን እና ይህ ለማለት ነው የሚፈልገው። አመሰግናለሁ። እንግዲህ ረዘም ያለ ጊዜ ነው የያዝኩ ዛሬ፣ ያው ለመጀመራችን ነው። ሌላ ጊዜ አጠራጠር እያደረግን ፕሮግራም ለማዘጋጀት አንድ ነገር አለች ዳዊት። ኦኬ፣ እኔ እኮ በመጀመሪያ ላድርጋት ብዬ አስቤ ነበር። አሁን በኋላ መሆኗ ደግሞ ደስ ይለኛል። ምን ነው አሁን ጉንበት ነው። ጉንበት 24 ለኤርትራ ህዝብ የተለየች ቀን ናት። የሰላም ቀን፣ የመብራት ቀን፣ የእድገት ቀን ናት እና የህዝባችን በየአመቱ በክብር ነው የሚያከብራት። የነፃነታችን ርዝነት ደግሞ አመት እየጨመረ የሚመጣ ነው። 91 እና አሁን አንድ አይደለም፣ የ34 አመት ልዩነት አለ። በዚህ 34 አመት የከፈልነው መስዋዕት አለ፣ የሰራነው ስራ በሁሉ ነገር አለና አመት እየተቆጠረ ሲሄድ የኤርትራ ርዝነት ደግሞ በዛ እየተቀየረ ክብደቱ እየጨመረ ነው ይመጣና አሁን የ34 አመቱ የነፃነታችን በዓል እያከበርን ስለሆነ መጀመሪያ ለኤርትራ ህዝብ በውስጥና በውጭ ያለ፣ ሁለተኛ ለመከላከያ ሰራዊታችን፣ ሶስተኛ ደግሞ ለተከበረ የኤርትራ ፕሬዝዳንት ኢሳያስ አፈወርቅ፣ አራተኛ የኤርትራ ጓደኞች የሆኑ የኤርትራ ነፃነት ደስ የሚላቸው ለሁሉም፣ ላንተ ደግሞ በተለይ ደግሞ እንኳን አደረስን ለ34ኛ አመት የነፃነት በዓላችን ማለት ፈልጋለሁ። በጣም ነው አመሰግነው። እግዚአብሔር ይስጥልኝ። እንኳን አብሮ አደረሰን ለሁላችንም። እንግዲህ ይሄ እንዳልከው የ34ኛ ወርሃ ግንቦት የኤርትራ የነፃነት የተጎናጸፈበት ወር ነው። በተለያየ ሀገር በተለያየ ከተማ በደማቅ ሁኔታ እየተከበረ ነው። ላለፉት 2 ቀኖች እንኳን እዚህ ነው የምኖርበት ከተማ ካናዳ እና በአውሮፓም ከአሁኑ ጀምረው አክብረዋል። በጣም በደመቀ ሁኔታ እየተከበረ ነው ያለው። እንግዲህ ለሁሉም ኤርትራዊ፣ ለኤርትራ መንግስት፣ ለኤርትራ ህዝብ፣ ለኤርትራ መከላከያ ሰራዊት እና ለኤርትራውያን ወዳድ ለሆኑ ማንኛውም ዜጋ እንኳን አደረሳችሁ ማለት እወዳለሁ በእኔና በቀንዴል ቲዩብ ስም። የዛሬ ክፍል 2 ፕሮግራማችን በዚሁ ተጠናቋል። በሌላ ጊዜ ሌላ እንግዳ ይዤላችሁ ቀርባለሁኝ። ሰላም።
بعقل بالزبن يتحللنا نسرع